ስመለስ እኔ በአንድ ቀን ነው የገቡት 700 ኪሎ ሜትር አምሮቴ ብዙ ስለሆነ ማልገባበት ጣጣ የለም እንደዛም ቁጠሩ እኮ መድኃኒዓለም በለው ተሳፋሪው ነው ወይስ አምሮት ሲበዛ የስንፈት ብዙ ነገር ያማረ ከመጣ ማድረግ እየቻልክ አይደለም ማለት ነው ይሄ ብር ግን የሚያዋጡለት ሰዎች መኪና አላቸው አንድ ጺም እንደዚህ አንድ ጸጉር አልጨመረልኝ እዚህ ጋር አልጨመረ ብሬ ላይ ወንድነቴ ላይ ጨመረ ወርደ ነገር ይዞ ሲመጣ ይባስ ኤዲት አድርገህ ለምትፖስተው ነገር ባታ ላይ ይርባል ባይዘው መንዳት ሞስትሊ ብሬን ዋሽም ይመስላል ግዴታ ያለ መጨረሻ አይደለም ቤት ሁሉ ጊዜ ተከራይተው ነው ወረለም ይችላል እሳት መንካት ላንተ አይፈቀድልም ደደብነ እንዴ የምትባል መስራት ደስ ይላል አይልም ምን ያላቅ ለኔ አይለኝም አዎ በቃ ይወክስ ምን ይመጣል የኔ ፈጣሪ ሞቀስ ይጀምራሉ ከዛ ይሄድ አላውቅም ይሄን ሳምንት ነው ካሌዳለለታል ቀበጥኩ እንደውም እነሱ ሲገዙልኝ እኔው ብበላ እንደዛ አላወራም ለምን የሚባለው ጥያቄ በቂ ነች ለእንደዚህ ነገር ትችላለህ እኔ ሁሉ ነገር ይስሩ ጃይች ሰጡት እኩያስ ገባኝ ዲግሪ ላይ ምን የለኝ ዲጂታል ልመና የሚባል ነገር መጥቷል እንዴ አይደረግም ማለት እሱም ቢሻለ እኔ ማጠፍ እኮ የማሰብ እክል አለ ድብና ፈተላክስቶቻችን ራውታችሁ የሚያደርጉትን እናውቃለን ነውር ነው እንዳስፋው ነፍሱን ይማር ሰላማችሁ ይብዛኝ ሳልፈልግ ከቤት ወጣለሁ እኔ ብዙ ጊዜ በቤት መውጣት አልወድም ስራ ብቻ ነው ማለት ምንድነው የምትሰራው ሜትር ታክሲ ነው የምሰራው ከዛ በተረፈ ሌላም አሉ እንደዚህ የቤተሰብ ምናምን ጓደኞች ኦኬ በቃ ባልወጣ ደስ ይለኛል ብዙ ጊዜ ለጉዳይ ነው መውጣት ፈልገው እኔ ደግሞ ከቤት ከወጣሁኝ አሁን ስፔሲፊካሊ አሁን ላይ ደግሞ የሆነ ቦታ ነው የሚሄደው ከዛ አለቀ ቀጥታ ወደ ቤት ሮጣ መመለስ በጊዜ መብራት ከሌለ ደግሞ እንዴት እንደሚያበሳጭ አስበው መብራት በጣም አስቸጋሪ ይሆናል ግን ዛሬ መብራት የሆነ ሰው ይዘንላችሁ ነው የመጣ ነው እኔ ያው ዛሬ ይዘን የመጣ ነው ሰው በዚሁ ኢንትሮዲዩስ አድርጌ ልግባና አማኑኤልን የምታውቁት በምን ብዬ እንደምነግራችሁ እኔ እንጃ ግን ሁለት ካታጎሪ ውስጥ ልንከተው እንችላለን አንደኛ አስተማሪ ወይም ገሳጭ የሚመስሉ ስቲች ቪዲዮዎችንና ከዛ በኋላ ደግሞ የአራዳ ምክሮችን የሚሰጠን አይነት ሰው ነው እና በሱ ነው የማውቀው እና አንዳንድ ሴቶች ደግሞ ፈገግታ ያምራል ይላሉ ዛሬ ያለነው ከአማሪ የኔ አይደለም ፈገግታው ተገጥሞ ነው ከምር አራዳ አይደለም የራሴ ያረቅር በላይ ሰጠኝ ነው ተመስገን አትያዝበት ይሄን ፓርት ከፈለክ ቆርጬ አወጣለሁ ፈጣሪ ጋር አቀሳሰርክ እንዳልባል ተው ችግር የለው እሺ እኔ አንተን ማውቀህ ማለት ነው በስተክል ማውቀህ የሆነ ሰሞን ድንገት ነው የመጣልኝ የዛሬ 7 ወር 6 ወር ምናምን አካባቢ የሆኑ ቪዲዮዎች ይመጡና ሪፕላይ አድርገህ ስትሰራ ነውና የምትላቸው ነገሮች ላይ መስማማት ስጀምር ነው ኦኬ ሰው ጥሩ ነው ማለት የጀመርኩት አዎ ግድ እንዴት ነው የጀመርኩት እንዴት የሆነ ብቻ ላይ የሆነ ስራ የሆነ ቦታ ነበርኩኝ ምናምን እዛም ይሰለቸኛል እዛ ብቻዬን ማን መግባባው ሰው የለም እና ቲክቶክ ነው ማየት የምችለው በዛው ደግሞ ያናዳሉ አንዳንድ ሰው የሚሰራው ስራ ስለሚያናድ ቲክቶክ ላይ ኮሜንት መቼስ አሁን በሐሳብ ምናምን ልጻፍ ካልክ ረጅም ሊሆን ነው ቁጭ ብዬ እኔ ያሞራል የለኝም የመጻፍ ስለዚህ ቀለል ያለ ማለት ነው በላ አንዱን ተነጅሷል ዘው እንደነጀሰው እንዴት ታረጋለህ ውስጤ እንዳቃጠለው ያው ቪዲዮ ሰራለታል ሳይ ኮሜንት ይኖረዋል ምናምን ሰው ይመልስልሃል በዛው ፖስት ሳረግ ሳላስበው የሆነ ቀን ሳይ ቲክቶክ መስራት ልጅኛል አዎ በጣም ቲክቶክ ላይ ጥሩ እየሄድክ ነው የሆነ ሰዓት ነው ያል የዛኔ ማስታወሱ አይ ቲንክ አዲስ አበባ አልነበርክም ነበር አዎ መጀመሪያ ቲክቶክ ሲጀምር አዲስ አበባ ነው ማስታወሱ እኔ አዲስ አበባ ነበርኩ ወጥቼ ነበር እዛ በቃ ብቻዬን ስለሆንኩ በቃ መዛጊያዬ ምናምን ቲክቶክ ብቻ ነው ላይቭ ገባበት ነበር ዝም ብዬ ላይቭ ገባለሁ ከሰዎች ጋር የገባው ምናምን እዛ ዛግ ነበር በዛው ፖስት ማድረግ ጀመርኩ ማን ያገኘኛል እዛ ምናምን በቃ ብቻነ መደበሪያ ነው ሳላስበው ግን ኮሜንት ምናምን ሳይ ሰው ቪዲዮ ሲልክልህ ምናምን ከሰው ጋር መገናኘት ጀመርኩ በቲክቶክ ይሄንንም ስራ አይነት ነገር ይሄንን አይተኸዋል ወይ ማለት ነገር ሰው ሜንሽን ያደርጋል ምናምን አንተ በቃዛም ሳላስበው 10 ቪዲዮ ምናምን ፖስት ይቻላል እዛም እያለ 20 ምናምን ፖስት ይቻላል እያለ ፎሎወር ይመጣል ምናምን በቃ ያዩ ፒስታባል ደግሞ የሆነ አንዳንድ ጊዜ ምን ይሆናል ሳታስብ የሰራሃቸው ቪዲዮዎች በጣም ጥሩ ኢንጌጅመንት ይኖራቸዋል ላይኩና ነገር ዘጭውና ይላል የመጀመሪያ ጊዜ 4000 ቪው ነው በቃ ገርሞኝ ይታያል እንደዚህ የሆነ ጊዜ ገረመ እንዴ ብለኝ 70000 ምናምን አልኩኝ ገረመ እንዴ ለኔ የሚመጣ ይመስለኝ የሆኑ ሰዎች ብቻ የተፈቀደላቸው ለነሱ ብቻ ቪው የሚታይ ነበር ይመስለኝ የሆነ ስታስቡ አንተ እንደዛ ቪው የምታገኝ አይመስልም ነበር ከዛ ጠዋት እነሳለሁ የለም ይሄዳል ይበራል ጩበብራል የማይጭ ትለዋል በጣም ቲክቶክ አይ ቲንክ ብዙ ሰውም እንደዚህ ጀምሮና
አንድ ቲክቶክ ላይ የሚባል ነገር አለ። አንተን ከሚያውቁ ሰዎች በላይ የማያውቁ ሰዎች ሞር ሰፖርቲቭ ናቸው ይባላል። እና የአንተን ሀሳብ ሞር ኢንዶርስ የሚያደርጉት እነሱ ሰዎች ናቸው። የምታውቀውማ ምድር ይቀባጥረው ነው የሚለው። ብሎክ አድርጌው ብጨርስ ደስ ይለኛል። ምንም ጥቅም የለውም። ምንም ጥቅም ቤተሰብ ወይ አያዩትም ወይ እህቴ ምንም ጩፍ ነው። አዎ ገባ ሳይጠቅስ እሷን ጉዳት አስባ ምናምን ሰው ምንም እኔ እህቴ ላይ ከስንት አንድ ነው የማይመጣልኝ ፌቨራይት እና ላይክ ስታር እኔ አሁን ባስበው ነው እህቴ ፖስት ታደርጋለች ብዬ ባስብ እርግጠኛ ነኝ በየቀኑ እስኪ ፖስተች ብዬ ማይላት ነው ይመስለኝ። እኔም እንደሷ ልሆን እችላለሁ ለእሷ ገባ ክፋት ቦታ ግን ምንም ማታውቀው ሰው ነው እንዳለ በቃ አይ ቲንክ ለምታውቀው ሰው ያውቃል በቃ አዎ በቃ ምንም ሰውን ከማውቀው ሰው ጋር ምናምን ሆኜ ምናምን መንገድ ላይ ሰው ሰላም ይላል እንዳንተ ምናምን ይልሃል። ይሄን ያህል ሙፎ ይመስሉኝ ሰው የሚያውቅ ያውቃል በቃ አሁን አንተ ብትሄድ ታውቀኛለህ ገባ ካጠገብ ያለው ምንድነው እኔ ዝም ብሎ ነው የሚያውቀኝ ገባ ብርሱን ተላዘለ ያለ ዋጋ ነው ያወቀ አሁን አንተ ሰው ሆነህ ነው ናት ይባላል ጓዳ አብሮ አትሰደድ ማለት ከጓደኞች ጋር የምታውቀው ሰው ጋር ቲክቶክም እንትኑ እንደዛ ነውና ቲክቶክ እሺ እንዴት እንደጀመርክ የሚለው በዚህ እንትን በለውና ግን ለተመልካቾቻችን ደግሞ ለዩቲዩበሮቻችን በነገራችን ላይ ላይክ ሼር ኮሜንት ላይ ለሱ ያላችሁ ጥያቄ ምናምን ካለ ፍቅራችሁ ምናምን ነገር ጻፍ አድርጉበትና ማለት ነው ሰብስክራይብ አድርጉ ስላንተ ንገረን ያው ብዙ ጊዜ የምናውቀው የሰው ቪዲዮዎች ላይ ስታወራ ነውና ያው ስለኔ እንዴት ነው ከምን አንፃር ብዙ ሰው ነኝ ማለት እንዴ ሰው ነው የጠራሁት አንድ እንዴት ብዬ ንገር ስለኔ ምን ብዬ አማኑኤል ላይ ነው የምለው አሁን ቲክቶክ ሰራለሁ ሜትር ታክሲም ሰራለሁ ከዛም ምንም አይነት ነገር ውስጥ እገባለሁ ያው ወጣቱ አሁን ታውቁታላችሁ የሚሰራ ወጣት ታውቃለች ምን ውስጥም ትገባለህ አምሮቴ ብዙ የሆነ ልጅ ነው ስለዚህ ያው በዚህም በዛ መጋጋጥ ልጅ ነኝ ያው ቤት ምን ውስጥ እገባለሁ ሪስክ አይኖር እንጂ ከፋ አምሮቴ ምንድን ነው ያልከው ብዙ ነገር አምሮቴ ብዙ ስለሆነ ማልገባበት ጣጣ የለም እገባለሁ ምንም አልቀልድም ግባ ነው ስራ ግዴታ ስራ ብቻ ሰው ግን በቃ እንግዲህ እንዴት ዝም ብላ ነው ብዙ ነገር አለ ፋብዳ ለመኖር ግዴታ ያስፈልጋል መተኛት አለብህ ተሸፋፍነህ መተኛቱስ ይቀር ካልሆነ ደግሞ ግዴታ መጋጋጥ አለብህ ምን ውስጥም እገባለሁ እንዲያ ምን አካል ብር ይኑረው ይመጥን እንጂ ለምሰራው ስራ ይገባል ውስጥ ዋናው ኢትስ ኦል አባውት ማኒ አዎ ግን ያው በቋሚነት ሜትር ታክሲ በብዛት እሰራለሁ እሱን ነው በብዛት የምሰራው that's nice ሜትር ታክሲ እሺ የሆነ ክፉ ነገር ነው ብዙ ጊዜ ሜትር ታክሲ መነጋገር ነው በንግግርም በቷል ወጣቶች አይደለን እንዴ የማይፈታ ነገር የለም ሜትር ታክሲ ላይ ብዙ ጊዜ የማውራት ክህሎት አላቸው ሜትር ታክሲ የሚሰሩ ተሳፋሪው ነው ወይስ ሹፌሩ እኔ በተሳፋሪ ነው የዛኩት ኦኬ ተሳፋሪ እኛም ደግሞ እናንተ ነን የመረራችሁ ከምር ነው አዎ እንዴ ተሳፋሪ ያወራል እንዴ የማያውቀኝ ይመስል ብዙ ብሶት ነው እንጂ የምሰማው ምን ሰምተሃል የሰው ሚስጥር ሰው ብዙ ያወራ እኔ እንዲሆኝ ይላል ወይ እንዲህ አድርጋኝ እንዲህ ምናምን እያለ እየጮኸ ይደባል ምናምን ትሰማለህ አንዳንዴ እኔ ደግሞ አንዳንዴ ብልግና አለብኝ ይባል ይቅርታ አድርጉልኝ ለቃሌ እንትን እላለሁ እናገራለሁ አባቱ እስክትወርድ ዝም በልልኝ ምናምን እላለሁ እኔ ችግር የለብኝም ከበዛብኝ ሰው መቁረጥ እችላለሁ አሁን እንደዚህ ራሱ ከሰለቸኝ ወይ ፍታኝ ምናምን ብዬ እንትን ማለት ምን ልጅ አቋርጠንታ አባቴ እንትን የለብኝም መጨናነቅ አለ ግን የሆነ ያህል መጨናነቅ ካለፈ ይቆረጣል አባቱ ዝም ትላለች ማለት ሴት ከሆነች ትንሽ እንስቶቻችንን ልንሰማ ግድ ነው ይላል መጽሐፍ ግድ ይላል ይሄ የተፈጥሮ ህግ ነው እኔ ግን ብዙ ጊዜ አሁን ባለፈው ለታ ኬት ነው ከሜክሲኮ እዚህ ድረስ መጥቼ እና እኔ ደክሞኛል ዝም አልኩት ሰውዬው ያወራኛል እንዴ ምን ሆኖ ነው እንጂ ያወራኛል ፀሐይ መቶም ነው የሚነዳ ሰው አይደለም እኔ እንጃ መኪና የሚነዳ ሰው ሜትር ታክሲ ብቻ ሰው ኖርማል ሹፌርና ብቻ መንዳት በብዛት የሚወድ ሰው ያማራላ ከተማ ውስጥ በጣም መንዳት እኔው እንደ መንዳት መጠለው ነገር የለም አይደለም መንዳት ጋቢና ባልቀመጥ ደስ ይለኛል በጣም ነው የሚደብረኝ መንዳት ይባስ በዛ ዝገት ላይ ሰው ማዋራት ለኔ ማላቆ ሰው ምን ያደርግልኛል ጭራሽ ሌላ አንዳንዴ እኮ ደስ ብሎ ታወራለህ ኮመን ነገር ስታገኝ እና የሆነ አለው የምትስማማበት በብዛት ግን አያቀኝ አላውቀው አታቀኝ አላውቃት ባልሰማው ባይሰማኝ ደስ ይለኛል ምን ያደርግልኛል የሰውን ሚስጥር የሰውን ወሬ መሸከም ከባድ ነገር ነው ለራሱ የከበደውን እኔ ሌላ ሸክም ፀሐዩ አለ ስራው አለ የቀን እንትን አለ ከባድ አይመጡም የሆነ ጊዜ የሆነ የሰራው ቪዲዮ ነበረ አይ ዶንት ኖ በሱ ቪዲዮ ላይ በጣም የተመቸኝ ከዛ በኋላ ይመስለኛል
ማኑዋል ካልነዳህ ምናምን የሚል ቪዲዮ ልጁ ወንድ አይደለም ባልሽ አረሰው እሱ ቪዲዮ ቫይራል ሞቷል። በጣም ቫይራል ወጥቶ ነበርና እኔ መኪና ላይ ብዙም አይደለሁም አልነዳም ብዙም ምናምን ነገር ግን ኢትወዝ የሚያስብል እንትን ነበረ ያስቋል። አንዳንዴ አሁን ብዙ ጊዜ ራሱ ነው በቃ ቲክቶክ ላይ ሁሌ በሰራ ደስ የሚለኝ ለወንድ የተሰጠ ነገር አለ። ወንድ ነው ማድረግ ያለብን ነገሮች አሉ። ግን የሆነ ነገር እኔ ጂም ማልሰራ ከሆነ ወንድነቴን አያሳጣኝ። ሜቢ ወንድነቴ ላይ ሊጨምር ይችላል አልነካባቸው ወይ እነሱ ወንድ አይደሉም ልጥልጦች ናቸው ናን እያልኩ አይደለም። እኔ ግን እነሱን አይነት ላይፍ ስታይል ካልኖርኩኝ እኔ ወንድ አይደለሁም ማለት አይደለም። የሆኑ ነገሮች አሉ ቲክቶክ ላይ በብዛት የሆነ ነገር ከተቻለ ይሄን ካልቻለ ወንድ አይደለም። ቆፍጣን ስወለድ ነኝ ወንድ ሆንኩት በቃ ምንም ጥያቄ ጾታ ልቀይር አልበል እንጂ አልሽለጥለጥ እንጂ ነገር ውስጥ አልግባ እንጂ ወንድ ጾታ ነው በቃ። ከዛም አሉ ወንድ የሚጠበቅባቸው ነገሮች ታረጋለህ እንጂ ግዴታ ማኑዋል ካልታገል ወደኋላ የዛሬ ዓመት እኮ ማኑዋል መኪና እኮ አይኖርም ወንድ የለም ማለት ነው። የዛኔ እንጠይቃቸዋለን ሞት ይሆናል እነሱ እንዴ ማኑዋል መኪና ምን እንደሆነ የማያውቁት ሁሉ ይመጣል ከሆነ ጊዜ በኋላ ይሁን ህፃኖች ይመጡና ሸገር ሲችሉ ያናዳል። ወንድ አይደለም ይላል። እኔ ምንም ምን እንጃ ብዙ ዓመት ነድቻለሁ መኪናና የዛኔ እሱ ቪዲዮ ሰራው አንድ ጺም እንደዚህ አንድ ፀጉር አልጨመረልኝ እዚህ ጋር አልጨመረ ብሬ ላይ ወንድነቴ ላይ ጨመረልኝ ነገር የለም። እንደ ልምድ መኪና መንዳት አሪፍ ነው። ምንም መኪና ገብቼ እንድነዳ መቻሌ አሪፍ ነው እንደ እውቀት በቃ ምንም ነገር ብችል ደስ ይላል። ሁሉንም ነገር ብችል እንጂ ወንድነቴ ለምን ይጨምራል? ወንድ ነኝ በቃ ወንድ ነኝ። ምንም የሆነ ሰው ብሎትም ሊሆን ይችላል። የሆነች ሴት መጣ ሽክ ብለው ሊሆን ይችላል ይባላል። በብዛት ማኑዋል የሚነዳ ነው ተንቀጭቆ እሱም መጣልኝ እና እኔ መናገር ፈልጎን ተናገርኩ እንጂ ብዙ ጊዜ ይባላል ማኑዋል ካልቻልክ እኔ እንጃ። እኔ በጣም እነዳለሁ ጎበዝ ነኝ ብዬ አስፋልት ሹፌር ላይ ብዙ ሀገር ነድቻለሁ ክፍለ ሀገር ምናምን ምንም ነው በቃ ያው ለመልመዴ ስራ ገበያ አምጥቶልኛል እንጂ ወንድነቴ ላይ ምንም የጨመረልህ ነገር ይሆንኝ በቃ መኪና ባልችልም ይሆን አለው ያው ነው ምንም ታምር የለም። ባይሆን ብዙ ቦታ ሄጃለሁ። ብዙ የት ሄዳል ኢትዮጵያ ለስራ ምናምን ብዙ ጊዜ ነድቻለሁ። ወደ አባይ በረሃ ምናምን ነድቻለሁ እስከ ሱዳን ወደዚህ እስከ መታራ ምናምን መታራ ሄዱ እስከ ዱሆ ምናምን እስካለበት ለመዝናናትም ነው ቅርብ ነው። የት ዶሎጅ እስካለበት ምናምን ለመዝናናትም ስለሆነ እሱ ኖርማል ነው ብነዳው። እንዲህ ግን ለስራ ወደ አባይ በረሃ ብዙ ጊዜ አባይ በረሃ እንዲያልፍ ያለው ሱዳን ድረስ ሄጃለሁ። እሱ መንገድ መሄድ ፈልጋለሁ። ወደ አሶሳ ወደ ጉራጌ ሀገር ምናምን ጉራጌ ነሽ? አይ አንድ ለስራ አንድ ደግሞ እናያችሁ ብለን ክትፎ ለስጋ ቀይዋን ፍለጋ አይ እኔ በጣም ከምወደው ነገር ውስጥ አይ ቲንክ 11ኛ ክፍል 12ኛ ክፍል ስገባ ፓሽኔ እኔ መዞር ነው። ዙረት ወዳለሁ በጣም መንቀሳቀስ ፈልጋለሁ እና ለዛ ምክንያት ብቻ ሹፌር ልሆን ነበር። ትዝ ይለኛል የሆኑ ሰዎችን አናግሬ ቱር ምናምን ነገር እንደዚህ የሚሰሩና በቃ ልገባው ስኜ ነበር። ከዛ ከተማ ለመዞር ከዛ ብዙ ቦታ ሄዳለሁ። ቤተሰብ አናቴ ብሎ አስቀረኝ። ግን እንትን ነበረኝ ፓሽን። ከዛ በኋላም ብዙ ቦታ ሄጃለሁ። እውነት ለመናገር ወደ የሚቀረኝ ምዕራብ ኢትዮጵያ ነው። አሁን በደንብ በሰፊ የሚቀረኝ ምዕራብ ኢትዮጵያ ይቀረኛል እና እንዴት ነው ላይክ ያንተስ ፓሽንህ ምንድን ነው? ጉዞ ይሁን ሳይሆን ኢንጀነራል እንዴት ነው የሚባለው ፓሽን? ምንም ተሰራ እኔ አሁን እንደዚህ የሚለው ነገር የለኝም። ግን በቃ መስራት እወዳለሁ ሲሆን በቃ ብር ስለሚያስፈልገኝ የሚያዝናኑኝ ነገሮች አሉ ብዙ ነው። እንደዚህ ነው የሚለው ነገር የለኝም። እኔ ሌላም ብዙ ጊዜ ብለዋለሁ ይሄ እንትን የሚለው ስሜት የለኝም። አሁን ኳስ ያለው ለምሳሌ ግን ኳስ እንዲህ ልል አልችልም። ቻምፒዮንስ ሊግ ፍጻሜ ሆኖ እኔ ቲቪ ያለበት ቦታ ጎኝ ጀርባዬ ሰጥቼ ልቀመጥ እችላለሁ። ግን ኳስ መጠላ ልጅ ሆኜ አይደለም። ኳሳውን ብትጠይቀኝ እንዲህ የማውቅ ነው የሆኑ አሉ እንደዚህ ብዙ ነገሮች አሉ ስፈልግ አደርገዋለሁ እንጂ እንዲህ የሚለው ነገር የለም። ከዛ በተረፈ ብር ይኑረኝ በቃ ለምንም መቸገር ነው የማንፈልገው። ብር ነው ብር ነው ገንዘብ ነው ፋሽን በቃ የአማርኝ ማድረግ ስለምፈልግ በቃ ቢያንስ ለሰው ባልደርስ ለራስ በቂ ምንም ነገር መሆን እፈልጋለሁ። ማድረግ ፈልጎ የቻልኩትን ያህል ማድረግ ፈቅ አሁን ለምሳሌ ነጮች ምናምን ብታያቸው አብዛኛው ነገራቸው አብዛኛው ስልህ በቃ ቤዚክ ኒዳቸው የተሟላ ነው። አንድ ጓደኛም ቅርብ ጊዜ ተዋውቋታለች እና በጣም በቃ ብር ምናምን ብዙ አያሳስባቸውም። ብር የለም እና ኢሹዋቸው እንዴት ደስተኛ ያልሆኑ ነው የነሱ። በቀን 20 ኪሎ ሜትር ምናምን ሊሄዱ ይችላሉ የማይሆን ነገር ያደርጋሉ ምናምን ነገር እና አይ ቲንክ ከአንተ አሁን ከመልሶ የወሰድኩት እኛ ቤዚክ ኒዳችንን መጀመሪያ ማለት መቻል አለብን። ነገ የምትለው ነገር አለን። እኛ ነገ ምን እንሆናሉ ብለን የምናስብ ልጆች ነና ምንም
አጉድለውብንም አይደለም ግን በቃ የሀገሪቷ እንትን ነው ምንም ልጅ ብትወር ራሱ እኛ ሀገር የሆነ ነገር ማድረግ ነው የምትፈልጉ የሆነ ነገራችን የጎደለ ለምን የጎደለው ሰው ወይ ከጎንክ ስላለ እስቲ አንተ ቢሟላ ይሞላ አይመስልም እዛ ግን ሁሉም አንድ ነው ገባ እኔ ቢሞላልኝ አላ በዙሪያዬ ብዙ ማይሞላለት ስለዚህ you still work ስቲል የጎደለብኝም ነገር የለም አሁን በመስራት ታመጣው አለ ምናምን እንጂ እኔ ቤተሰቤ ሙሉ ነው እግዚአብሔር የተመሰገነ ምንም እንትን እስቲ ግን በቃ የሀገሪቷ እንትን ይመስለኛል አላውቅም ሁሌ እንትን ትላለህ ሁሌ መስራት አለብህ የምታየውም ነገር ነገዛ በሆነስ ብለህ እንድታስብ ያደርጋል በቃ የሆነ እንትናችን ነው በቃ የሆነ አካሄዳችን እኛ እንደዛ ይመስለኛል የሚያስደስተው እኮ አለ በመስራት ብቻ እኛ ሀገር የሚያስደስታቸው ጓደኞች አሉ መስራት የሚወዱ የሚተኙት ሲሞቱ ብቻ ነው ሊደክመው ወይ ሲያቅተው እንጂ ሁሉ ጊዜ የሚሮጥ ሰው ሁሌ የሚሮጥ ሰው እኔ አሁን ብር ገቢ ቢኖረኝ ሁሌ እንደዚህ አሁን በምተኛ ልጅ ነኝ ለምሳሌ በቃ እርግጠኛ በሆነ ነገር ምተኛ ልጅ ነኝ ብሩን ጋራንቲ ካለ መስራት አፈልግ ግረ ነገር የሚያዝናና ልጅ አይደለም ሰላኔ አሁን መስራት ስላለብኝ ነው የምሰራው መስራት ስላለብኝ ነው እንጂ ምንም it's more about survival በቃ ግዴታ ለመኖር አለምን መቼ ይስገባው መስራት ደግሞ እችላለሁ የምሰራውም ነገር ካለ እሰራለሁ ማለት ነው ሶ ሁለት ቦታ ተሸፍንልኛለህ ብዬ አስባለሁ አንተ እንደ ስራና እንደ ወጣት እሺ ሶ እንደ ወጣት እንጀምርና ከዛ ወደ ስራ ሄደን እንትን እንላለን ወጣቱን ምን ትለዋለህ አሁን ላይ ብዙ ችግር ያለብን ጄኔሬሽን ነን ብዬ አስባለሁ ብዙ ችግር ስልህ አንደኛ ትልልቆቹ እኛም ብሌም ያደርጉናል የከሸፈን እንባላለን ከንቶች ነው ከዛን የታችኛውን ደግሞ እናየዋለን እኛ ሞር በደንብ ከነሱ በላይ የታችኛው ይታየናል ከኛ በታች ያሉት እና ምን ታያለህ ምንም ሁሉ ጊዜ አሁን ሀገር እኔም ራሱ ብትተኛው ብዙ ጊዜ ስኩስ ላይ ወቅስ አይደለ እንደዚህ ነው ይቀር ምን ወቀስ ነው የተረገማችሁ ምን ባለን አፍሶ እኔ እናንተ ሌላ በቃ ማን ነው ምን ባለው ፈርዶብናል ነው የሚባለው አለ ፈርዶብናል በሚለው ወሰድ እና ደግሞ ያውንም ጊዜ ላይ ነው የተፈጠርነው እኮ የሆነ እንጃ ብዙ እንደዚህ መነካካብ አልፈልግም ቀላል አይደለም አሁን በእናንተ እድሜ ከመሬት ተነስቶ ቤት ገዝቶ ስራ አድጎ ምናምን መኖር በጣም አሁን ቀላል ነገር አይደለም የሆነ ነገር እንካ የተባለ ነገር ካልተሰጠ በስተቀር ድሮን ይቻላል ብዬ ነው ማስበው ከኛ አንድ ወዳላ የሚሰዱን ሰዎች እንደውም ሳንፈው ድዱና አስቶኛን ይሰድበናል እንጂ በእነሱ ጊዜ የሆነ ነገር ተሰርቶ ቤት መግዛት ይቻላል መኪና ምናምን መግዛት ይቻላል ብዙ ነገር ማድረግ ትችላል ለቤተሰብ ቤት ትገዛለህ ወላኩ አልፎ ተርፎ አሁን ላይ እኛ ብዙ ነገር ተመቶብናል ብዙ እኔ እንደዛ ነው ማስበው ስቲል ግን ሰርቫይቭ ማድረግ ይከብዳል ብዬ አላስብም ሰርቫይቭ ግዴታ እሱ ይደረጋል ብዬ አስባለሁ የትም ሀገር ላይ ብንኖር ሰው ሌላ ሰው በእኔ ግድሜ የሚኖር ሰው ካለ እኔ የማልችልበት ምክንያት የለም ለመኖር ሌላው ይቅር ካለፈ ዛሬ መኖር ትችላለህ ነው እሱ ይቻላል ግዴታ ካልተሰነፈ ይቻላል ለምን በራሴ የማይዋሉ ስሰንፍ አምሮቴ ሲበዛ ያዋሉ ስንፈት እንደመጣብኝ የሰነፍኩ እንደበዛ አምሮት ሲበዛ የስንፈት ብዙ ነገር እያማረ ከመጣ ማድረግ እየቻልክ አይደለም ማለት ነው ስለዚህ የሰነፍኩ እንደሆነ ወጥተህ ትጋጋጣለህ ያን ነገር ለማድረግ እንዲበዛብኝ አልፈልግም ብዙ ነገሮችህን ደስ የሚልህን ነገር ማድረግ ስትችል ያርገድ በቃ አሪፍ ላይ ነኝ ማለት ነው ከዛም ሌላ ደግሞ ማሰብ ትጀምራለህ ገና እዛም በኋላ ይሄን ብገዛ ይሄን ባሳድግ እንትኔን ብቀይር ምናምን ሌላው ይቅር ሁሉ ሩቅ አንሂድ ስልክ የጉራ ምናምን ነገር እነሱ እንደዛ የሚዘባርቁት እንተዋቸው አይፎን ስትይዝ እንትን ነው ምናምን የሚሉት እኔ በጣም የሚያስጠሉኝ ሰዎች ናቸው አይፎን 12 ከሆነ ስልኬ አይፎን 14 ማደግ አለበት ለምን አያድግም አለ እየወጣ አይደለ ስልኩ ባቀም ይል ግዴታ መኪና ልግዛ ገባ እየሰራው ከዚህ ጀምሯል ስልኬን የሚያምረኝ ልብስ ሲመጣ መግዛት ሌላ ምን ይወጣል የሚዘንብ ነገር የለም እኮ የሆነ ደስታም እኮ እነዛ መሮጥ እንደሚያዝናናቸው እንዳልነው በቃ ለኔው ነገር ገባ ነገም የሆነ ነገር መግዛት እንደምችል ለማሰበው ምናምን እንዲያረክ መሄድ ነው ብቻ ካለልኝ ማሳደግ መቻል መጀመሪያ ስልኬን እስኪ ላሳድገው አሁን ገባ ያለኝን ስልክ አሁን መቀየር አለብኝ እስቲ ገባ ብለ የሆነ ነገር ጨምረ ስልክ መቀየር መቻል ግዴታ መኪና አታስብ ትልቁን አጠራቅመህ የምትሄድበት አሁን የሚያምረን ልብስ ካየው ለመግዛት መቻል ቢያንስ እንደወጣት ሰርተን መግዛት አይከብደንም ልብሶች ገባ መብላት መቻል እሱን የምችል ከሆነ ያን ነገር ሰርተ ራሱ ያማረን ማሳካት በቻል ቁጥር ሌላውንም እየቻልን እንመጣለን ነው ኮኔክሽኑ ይሰፋል እድሜም ሲመጣ አመኔታ ከሰው ጋር ስራም ላይ ስትጎብዝ ምን ራስ ላይ ኢንቨስትመንት አድርገው ታይቱ ነገን እግዚአብሔር ያውቃል ኢንሻአላህ ነው ኢንሻአላህ ምን ነው ያሳድገን ምን ልል ነበረ አይ ቲንክ አንተ ምረዳው ሜቢ ብዙዎቻችንም ጋር ያለ ሐሳብ ይመስለኛል ወይኔ መቼ ነው ቤት መገዛው መቼ ነው መኪና መገዛው ምናምን የሚል ሐሳብ አለንና ሞስትሊ የፕራዮሪቲ እና የፕሮግረስ ያለማመን ችግር ነው ወይም ፕሮግረሱን ያለማየት ችግር ይመስለኛል ቀስ ያልክ ከታች ከጀመርከው ቀስ በቀስ የሆነ ቦታ ይደረሳል
እሱማ ምንም የማይደረስ ነገር የለም። ግዴታ ያለ መጨረሻ አለን። ቤት ሁሉ ጊዜ ተከራይተው ኖረ ልሞት ይችላል። ሰው ኖሮ እዚህ ምድር ላይ ስንት ሰው እኮ በክራይ ኖሮ የሚወጣል ምንም ሳይጎልበት ሲበላ ጠጣ የቤት ክራዩን እየቻለ ገባ። ብንገዛ ጥሩ ነው በብዛት ቤት እኮ እንደው ለምሳሌ ሰጠነው እንጂ ከቤት በላይ ነው ማድረግ ያለብን እኮ ብንችል። ግን በቃ የቻልነውን ግን መማውን ነው። ከምንተኛ ከምንቶ ካለልን ተመስገን እሰየው። እንካ ተብሎ የተሰጠን ፎቅ ካለ ተመስገን ነው። ምን እንደ ሙድ ነው። ምሰራ ከሆነ ተሰጣችሁ ፎቅ አለ ማሰራ ከሆነ መስራት ሙድ ከሆነ መስራት ነው። ማሰራ ከሆነ ምትካመ ካልሆነ ግን መስራት ግዴታ ነው። በቃ መስራት ደስ ይላል አይልም? እኔ አላቅም። ለእኔ አይለኝም። ግን እኔ ምን አለብኝ መስራት አለብኝ ብዬ ነው ማምነው። በቃ ስለሚያስፈልገኝ ነው። በኤኒ ሚንስ ፖሲብል መስራት ነው። አዎ ግዴታ ከሌላ ግዴታ ነው። የሀስል መንገዶች በጣም ብዙ እየሆኑ ስለመጡ ማለት ነው። አንዱ አሁን ብዙ ናቸው። ቢሆን ነገር ላይ በአንድ ግሩፕ ውስጥ ካለ የዛን ግሩፕ አይነት አካሄድ የስራ አይነቶች በአንዱ ጓደኛ ምናምን ስለምትሄጂ የሀገር ስራ ነው ያለው። በጣም ብዙ አይነት ስራ ነው። የሀገር ስራ ትራስ የሚሸጥ በቃ ትራስ መሸጥ ንግዱ የሆነ ሰው እኮ አለ። በቃ የሆነ ብዙ አይነት ስራ እንጃ እንዴት ብዬ ነው ማስረዳ። የሀገር ነገር ነው ያለው። አሁን እንደዚህ ብዙ ነገሮች እንደዚህ ነካክቼ አውቃለሁ። እንደዚህ ማለት ባልፈልግም ግን ቢያንስ ሞክሬዋለሁ። በቃ አይምሮ የሚያርፍ አልገባ ራሴ የሚጠይቀኝ ነገር የለም። እንቅልፍተኛ ያለው በስነ ስርዓት አንተ ደደብ አይለኝም ገባ። ምንም የሚለኝ ነገር የለም። የሆነ ነገር በቃ ተሰራው በቃ ምን ይመጣል? እኔ ፈጣሪ መውቀስ ይጀምራሉ። ከዛም ችግር የለውም ገባ አለኝ አምላክ። ከዛ በተረፈ ግን ቁጭ ብለህም ሳትሞክሮም አይመጡም። የሆነ ነገር ግን አንተ እንዳልከው እስከ ጥቅ ከከፈለ ግዴታ እስኪከፍልህም አይጠበቅም። ካልከፈለ ደግሞ ሌላ ነገር ጋር ትሄዳለህ። እንደማይሆን ገባ ማለት ነው። ሞክረው በቃ ሌላ ሰው ሊሆን ይችላል። ያ ነገር ምንም ታምር የለውም። እንትን ቲክቶክ ላይ እንጃ ከመጣልህ አላውቅም። ሜንሽን ማድረግ ስለምፈልግ ልጁ ካሌብ የሚባል አዲስ ልጅ አለ። ጎዳና አይ ቲንክ ወር ሆኖ እሱ ልጅ ላይክ የመጀመሪያ ቪዲዮ እንዴት መሰለህ? ዛሬ ጎዳና ከወጣን የመጀመሪያ ቀናችን ብሎ እንደጀመረ ከምር ማለት ነው። እና የአዳማ ልጅ ምናምን ይመስላል። ብቻ ደስ የሚል ልጅ ነው። እና በቃ እንደዚህ ሪከርድ እያደረገ ሌሊት አዲስ አበባ መንገድ ላይ እየዞረ ምናምን ነገር ነው ቪዲዮ። በዛውም የሆነ ራፕ ምናምን ታደርጋለች፣ የሆነ ነገር እየጻፈች ምናምን። አሁን ላይ ጥሩ እየሄደ ነው። አካውንቱም ጥሩ እያደገለት ነው። ወደ 10,000 ምናምን እየተጠጋ ነው ምናምን ነገር። ጸዴ ልጅ ነው። እና ሞዴሊንግ ምናምን እየጀመረ ነው አሁን። ኢቨን ውብአለም ራሱ ራት ልጋብዝህ ብለው ነበር። ውብአለምን ታውቃታለህ? እሷ ራት ልጋብዝህ ብለው ነበረ። ይሂድ አይሂድ አላውቅም። ይህን ሳምንት ውብአለም ካልሄደ አማን አለ፣ ምንም ችግር የለም። እና በቃ ሶፋን የሆነ ፕሮግረሱ ደስ ይላል። በቃ አሁን እያየሁት እየተቀየረ ነው። እና ሜቢ አንዳንዴም ህይወት እዛ ድረስ ካወረደች ደግሞ ከዛም መነሳት ይቻላል። ምንም በቃ ምን ማለት ከባዶ አሁን ሁሉ ጊዜ ምንም ነገር የለም እኮ። እኔ እኮ አሁን ምንም ነኝ። ለምሳሌ ምን በቃ ወጥ ምን ችግር አለው? እግዚአብሔርን ተሸከም የሚባለው እኔ እንጃ። እኔ እንዴት እንደሚል አልገባም። ምን ችግር አለው? በቃ ነገር ይደረጋል። ለአባባል አይደለም የምለው ምንም ውስጥ ይገባል። እኔ አልገባም ምን ውስጥ እንደሚገባ መናገር ስለማልፈልግ በቃ ኃጢአት ብቻ ነውር አይሆንብህ እና የሆነ ሰው ገፋን እንጂ በቃ እየተሰደብክ የሚሆነ የምታደርጋቸው አሉ። አንዳንዴ ገባ እስከ መጥፋት አይነት ድረስ እየፈነዳብህ ሰው አንዳንዴ ይበልጣል። የሆነ ነገር ለማግኘት ዋጥ አድርጋ ትሄዳለህ። ቤተሰቤ ብዬ መግባት የሚችል ልጅ ነኝ እኔ። እንደውም እናት አባቴ ብዬ ምንም የጎደለብኝ ነገር የለም። ግን በቃ ትወጣለህ ነፃነትህን ለማግኘት ምኑም ውስጥ መግባት አለብህ። በቃ አበሶ ግዴታ ነው። ወጣት ከሆንክ ምናምን እዛ የሚለፍ ችግር የለውም። ላይ ሳካ ይችላል ምናምን እንደምትሆነው ሆነ ትኖራለህ። እንደዚህ አይነት ልምድ ካለ አበሶ እኔ ምንም እንደማልሆን አውቃለሁ። እርግጠኛ ሆኜ የምናገረው እግዚአብሔር እኔ ጥጋብ የተሰማኝ አይደለም። አንድ እሱን ተማምኜ፣ ሁለተኛ አውቃለሁ ምን አይነት ልጅ እንደሆንኩ። ምኑም ውስጥ ገብቼ ምን እንደማምጣት አውቃለሁ። እርግጠኛ ነኝ። ለራሴ ነገ ማግባት መውለድ ላልችል እችላለሁ። ለሚስት ለልጅ ማልተርፍ ልጅ ሊሆን ይችላል። አንድ ሰው ግን እንደዚህ ራሴን ችዬ እሄዳለሁ። ችግር የለብኝ። ቢያንስ ለዚህ በቂ መሆን መቻል አለብን። ይህን ስታሟለው ነገ ታስባለህ ደግሞ ሌላው አሁን ብዙዎቻችን ፍርሃት ስላለብን ማለት ነው። እንደ ጥያቄ ነው። መልስም ባይኖር ችግር የለውም። ግን ብዙዎቻችን ስፔሻሊ ወጣቱ እንፈራለን ስልህ ራስን ህይወት መጀመር መውጣት ለምን ይመስልሃል? ሀሳቡ የሆነ እንደዚህ ይመስለኛል የምትለው ነገር ካለ ያስፈራል እኮ። ቀላል አይደለም። የሚያስፈራ ነገር ነው። ግን መዳፈር ነው። ምን ትሆናለህ ነው ገባ? ምን ትሆናለህ? አዎ በብዛት ቤተሰብ ያለ ልጆች ነን። ለመውጣት የምንፈራው አይደለም። በቃ ትመለሳለህ በሚለው መግመውጣት ነው። ግን የሚገርም ነገር አትመለስም በእውነት። እና ደግሞ እያደግክ ነው የምትመጣው። እኔ ወደታች ወርጄ አላውቅም። ወደ ላይ ነው እስካሁን። ይህን ያህል ትልቅ ደረጃ ደርሼ አላውቅም። አይደለም ግን ከነበርኩበት ግን ሁሌ ከትላንት ከወርወር እኔ አይደለሁም አማሬ ደስ የሚለኝና ሁሌ የምጽናናው አንዳንድ ነገሮች ሳይሳኩልኝ ሲቀሩ ከትላንት እኮ ዛሬ ትሻላለህ ብዬ ነው ራሴን የምነግረው።
በቃ አንዳንድ ነገሮች ይበላሻሉ። ሁሌ አልጋ ባልጋ ሆነ ነገሮች ይጠማሉ። እዳ ውስጥ ትገባታለህ። አንዳንድ ነገሮች ተበላሽተው ገባ ማትወጣው አልፎ ግን ትስቃለህ። ግን በሰዓቱ ምንም እንትን የለውም። ገባ ግቢ የነበርን የሆነ የሚባል ነገር ነበርና ፕሬዘንቴሽን ሲኖር ወጥቶ ለማቅረብ ምናምን ነገር እንዲህ ብቻ ተማሪ እያለህ እንትን የምትለው ነገር አለና ማርክ ጎልህ ምናምን ነገር አስተማሪ ሄደህ ለመለመን ምናምን ነገር እንትን ሲባል የምትፈራው ነገር አለ እና እዛ ሰዓት ላይ ምን ይባል ነበረ የኛ አንድ 3 ዶርሞች ምናምን አንድ ላይ ምንኖር ነበርና ቅሌት ብርቅህ ነው እንዴት ይባላል እና እሱን ነገር እኔ ከሆነ ሰዓት በኋላ ይዤው ሄጃለሁ። ቅሌት ብርቅ አይደለም በቃ ምንም አትሟሟም ምንም እንትን ትሆናለህ አይገልህ። ቅሌት ብርቁ ያልሆነ ሰው ነው እድሜ ልኩ እንደተሳቀቀ ብዙ ነገር እየዘለለው ይቀራል ማለት ነው። አንዴ እኮ ነው ቅሌቱም ከዛም የሆነ ነገር ለማግኘትም እኮ ነው ከዛ ያልፋል። አዎ ያልፋል። ምንም የማያልፍ ነገር የለም። ካልሞትክ ወይ እኛ እናልፋለን በቃ ወይ እሱ ነው ያልፋል። ትተው እኮ ያልፋል። እውነት እኔ አንዳንድ ነገሮች ከአቅሜ በላይ ትቼው ያልፋል። ስለዚህ ምንም በቃ ነው ማለት ከመጠየቅ ካለመጠየቅ መጠየቅ ይሻላል። እምቢ ወይ እሺ ነው አንተ ነው ነገር ብርም ከፈለኩ እኮ ትጠይቃለህ። ካለመፖሰት ይሻላል። ካለመፖሰት እስከ ካሜራን ሙሉ ወደ ለለ ማለት ነው። ነገን የሚያዋርድ ብቻ ይሁን እንጂ በቃ ሌላው ጋር ነው። ይሄን ያህል ባይጠቅም ባይጉዳ ቢያንስ የምትፖስተው እንጂ ፌር አይ ቲንክ የሆነ ከሰራለህ ችግር የለውም። ግን በእኛ ጄኔሬሽን ኢዚ መኒ የሚባል ነገር መጥቷል። አለ ከዛን ኢዚ መኒው ግን አለ ኢዚ መኒ አይጌት ይገባኛል። ግን ኢዚ መኒ የሚመስሉ ስካሞች አሉ። ስካም ስለ ቀጥታ ስካም ራሱ ባይሆን በቃ የሆነን ሰው በቀላሉ ብር መስራት ትችላለህ ተብሎ የሆኑ ነገር ውስጥ ይገባል። ኤክስፔክቴሽኑም ሀይ ነው የሚሆነው ልክ እንደኛ እንዳልከው በቃ መስራት የማይወድ ሰው ይሆናል ምናምን ነገር። ከዛም በኋላ መቀም ውስጥ ሲገባ እናያለን። አይ ቲንክ በእኛ ጊዜም የሆነ ይሄ ፒራሚድ ስኪም አይነት ድርጅቶችም ነበሩ የሆነ ሰዓት ላይ ትዝካለች የሆነ ብቻ ድርጅቶቹን ታውቃቸዋለህ። እና እንደዚህ አይነት ስራ የሚሰሩ ሰዎች አሉ። እኔ አሁን እሱ ያናደኛል። ጓደኞች አሉኝ ብር በደንብ የሚሰሩበት፣ ከዛን የሚበዘበዙ ሰዎች ደግሞ አሉ። ኢቨን ባለፈው ዕለት ቡና እየጠጣሁኝ አንዱ መጥቶ ፕሮዳክት ግዛኝና እኛ ድርጅት ተቀጥረ ስራ አለኝ። እናንተ ድርጅት ለመስራት ለምንድን ነው እቃ የምገዛ አልኩት። እና ሚኒመም ኮስቱ 13,000 ብር ነው እቃው። ብቻ ገዝተህ ልገና ልትሰራ ደግሞ ስራህ ደግሞ ሌላን ሰው ገዝቶ ሌላ እንዲሰራ ነው የምታመጣው ሰው ያቺ ነች ስራቸው። ያህ ነው ስራ ፒራሚዱ እንትን ማለት እና ምን ትላለህ? እንደዚህ አይነት ብዙ ድርጅቶች ስላሉ አሁን ላይ እኔ አሁን እንደዚህ እኔ አንደኛውን የፒራሚዶቹን እኔ እነሱ ምንም እኔ ይመቻቸው ነው የምለው። ጀግና ጭንቅላት እንዳላቸው ነው የምቆጥረው። ልክ ነው እያልኩ አይደለም። ግን አንድ ሰው ግን ሲጠየቅ በዚህን ጊዜ ላይ ኢዚ መኒ አለ ብትባልም እስቲ ለምሳሌ ቲክቶክ ላይ ኢዚ መኒ አለ ይባላል አይደለም? እስቲ ኢዚ አይደለም። እኔ አሁን ፖስት አደርጋለሁ ቲክቶክ፣ እኔ ፖስት አደርጋለሁ የሆነ ነገር ኢንካም ይሰጠኛል። እኔ ጌም ምናምን አልጮትም፣ ግን በቲክቶክ የሚመጣ ነገር አለኝ በሱ። እስቲ ግን እንደዚህ ሰነፌ ይሁን ባላቅም እንደ ራሴ ነው ሞሮ እኔ እዚህ ጋር የተቀመጥኩት የሌሎችን አላቅም። ቀላል አይደለም ራሱ ቪዲዮ መፖስት እና እንደዚህ ቁጭ ብለህ የምር ይጨንቃል። አንዴ ቃ ቪዲዮ ነው የምንፖስተው፣ ግን እስቲ የሆነ ዝም ቤት እንዘባዘበ ነገር መናገርም አልፈልግም። አንዳንዴ ብታረቅም ገባ የሆነ ነገር ማድረግ ነው የምፈልገው ብናገርም፣ ወይ ግዴታ የሚነጀስ ሰው ፈልጌ መናጀስም አልፈልግም። የምር ሲያናደኝ ነው የምናገረው ሰው እንጂ እንደ ኮንተንቴ ነገረኛ ሰው ማይሆን ወሬ እየፈለግኩናን አይደለም የምናገረውም። ቢሆን በየቀኑ ነው ፖስት ነበር። በቀን 5 ማፖስት ይችላል። ብዙ የሚሰደብ ሰው አለ። በጣም ብዙ መስደብ የምችለው ሰው አለ። ምን ተናገረው ምን ሰው ብዙ ሰው አለ። ግን የምር ሲገባልኝ ያን ነገር መናገር የምፈልገው ነገር ሲሆን ማብራራት ዘለዛ ነገር ይችላል ቢሳስበው የምናገረው ስቲል ይሄ ነገር ኢዚ ነው እንደዚህ ቁጭ ለምታወሩ። ግን እንደዛም ሆኖ አይደለም ኢዚ አይደለም። እና በእንደዚህ ጊዜ ላይ እንዴት ነው የሆነ ሰው የሆነ ብር ሰተኝ ይሰጣሉ ሲል የአባት ልጅ አይሰጥም። እንዴት ነው ይበለው ነው የምለው። እንደዚህ ዜሮ ሲበላ እንደዚህ ሰው ያመጡ ሲጀመር ብሩን ከመሬት አላመጣው ሰርቶ ያመጣ ሰውዬ ነው የሚያስገባው። እንዴት ይሄ ይጠፋል? እንዴት ነው ለምንድን ነው አትልም እንዴ? ምንም ሲንቀጨቀዙ ነው ገባ። እነሱም አጉል ብልጦ ነው ሰው ለማትረፍ ስለሚያስቡ እንጂ እንዴት ነው አንተ 10,000 ብር ሰጥቼ እዛም የሆነ 3 ዓመት 20,000 ብር ሰጣሉ። እንዴት ነው የቀለለው? በዚህ ጊዜ ብሩ እንዴት እንደከበደ ታውቃለህ። እንዴት ነው የሚቀለው? አንዳንዴ ብዙ ጊዜ የሚበሉ ሰዎች ካየና የሚበሉት ካያቸው የሚበሉት ያቀሉታል ብሩ ነው ገባ። ብሩ እንዲቀለል አድርጎ እንዲመጣ ይሰጣል። ደግሞ አንድ ሁለት ያቀምሷቸዋል። እዛ ነው ብር ደግሞ እንደዛ የሚመጣ ነገር እንዳልሆነ አይደለም። እኔ አንተ ነፃ ልጅ ከሆነ ገንዘብ ገዝተው ሱቅ የሚላክ ህፃን ልጅ ያውቃል ገንዘብ እንዴት እንደሚመጣ።
ያው ደግሞ ትላልቅ ሰዎች ናቸው እንደዛ የሚበሉት። እኔ አፍራለሁ። እኔ አሁን ብበላ እንደዛ አላወራም ለሰው ራሱ እኔ ለሰዋለሁ። ይሄ ውርደት የሆነ ጊዜ ማለት በጉሻ ተደርጎ እንደተሸጠ ልቁጠሩ። ውሻ እንደ በግ ተደርጎ እንደተሸጠ ልቁጠሩ። የሆነ ጊዜ ፍርድ ቤት ሄድኩኝ ማለት ነው በሆነ ኬዝ ኢና ሊላህ ሰውየው ስንት ብር መሰለህ ያጭበረበራቸው? ሰውዬ ነው የምልህ አንድ ግለሰብ ነው አፕሊኬሽን ምናምን ክሬት አድርጎ በቃ ዲፖዚት ሲያደርጉ ቢትኮይን እገዛበታለሁ ነው ሀሳቡ የሱ። ከዛን ሼር ይኖራቸዋል። ያን አንድ ሰው ዙር ምናምን ነገር እንትን ብሏል። 100 ምናምን ሰው ነው ያነደደው። በስመ አብ ወልድ ስንት ነበረ በሰዓቱ? አይ ቲንክ 800 ሚሊዮን ብር ምናምን ነገር የዛሬ 2 ዓመት አካባቢ። በጣም ብዙ ብር ነው። በጣም ብዙ ብር ነው። እና እነሱ ኢንቨስት አድርገናል ነው የሚሉት። ሰውየው 3 ዓመቱም እንደዚህ ያለ እያለ የሆነ 1 2 3 ወር አንዱ ብር ላይ ያገላበጠ ሰርቶባቸዋል። በደንብ ሰርቶባቸዋል። ካን የሆነ ሰዓት ላይ አሁን ማርኬት እንደዚህ ነው የሆነ የሚለቅላቸው ነገሮች አሉ ና ነገር የሆነ በቃ ይሄ በጣም ኤክስፔክትድ እንትኑ የዚህ ፕሮፊት ያበደ ነው እንደዚህ ጋራንቲድ ነው። እንደዚህ አይነት ሰዎችም ዝም ብሎ አይመጡም። በስነስርዓት ስትራክቸራቸውን ሰርተው ፕላን አድርገው እንደ ትልቅ ካምፓኒ ያስባቸው ቀላል ሰዎች አይደሉም። ኖርማሊ ሊበሉ ሲመጡ አንተን መጥቶ መብላት ሲችል አስበዋል። በጣም ከባድ ነገር ነው። ከኔ ላይ ብር ዝም ብሎ ሲወስድ እኔ አልጀግኖ እኔ አደንቃቸዋለሁ። ባይዘው ጭንቅላት አላቸው። ዳይሬክሽኑ ዳይሬክት የተደረገበት ቦታ ነው። ግፍ ነው እንጂ እና በቃ ሰዎቹ ሲነግሩ ማለት ነው ሌሊት 10 ሰዓት ላይ ሌሊት 6 ሰዓት ላይ ቆመ አፕሊኬሽኑ በቃ አቆመ መስራት። ይሄኔ ቼክ እያደረጉልኝ በቃ ጠዋት ሄደው በቃ ብር ተበላ ምናምን ብለው የለም ያ በቃ ምን ያደርጋል ሰውየው ብሩ አካውንቱ ላይ የለም ከሀገር ወጥቷል ብሩ ምናምን። ይሄኔ በመልክም በቅጡ በላይ ያውቁት ይችላሉ። የሆነ ሰው ታሰረ በሱ ስም እና እንደዚህ አይነት ነገር አጨበጭባል ታፋጫለ ድድለ ቁጭ ለላባጫ እና እኔ ሳያቸው እንዲተሰብስበው ጠበቃ እንድቅጠር ምናምን ሲሉ ማንን ልከስ ነው ጠበቃ የምትቀጥሩ? ተይዞልህ ከሆነ ብትይዞም ባይዘው እኮ አንዳንዴ ማትመለሳቸው ብሮች አሉ። ከተሰረቀ በኋላ ከሄዱ እኮ የማይመለሱ ነገሮች አሉ እኮ አንዳንዴ። ሰውየው ላይ አንዳንዴ ይውጣልኝ ይግባልኝ ነው እንጂ ያ ይቀጣሱ ብለህ ካላሰብክ በስተቀር ምን ታደርገዋለህ? ምን ይሆናል? ምንም ንብረቱ ከሌለ የተፈረደበትን ተፈርዶ ነው የሚወጣው። እኔ ጣሊያን ያጨበጭባል የሚል እንትን የለም ከተፈረደለት እና እሱስ አትስሩ እንደዚህ አይነት ስራ። ግን ለማትሰሩ ሰዎች ለኖርማል ሰዎች ደግሞ እንደዚህ አይነት ነገሮች አይሸውዷችሁ። ኢዚ ማኒ ሳይሆን የምትሰሩትን ስራ በቃ በስትክክል ይሄ ግሪን እንትን የሌለው ለምን በቃ ለምን የሚባለው ጥያቄ በቂ ነች ለእንደዚህ አይነት ነገሮች። አንዴ አይምሮ ነው አንዴ እኮ ነው ብለፍ የሚያደርጓቸው። ከዛም በኋላ በዛው ስለሚጎዙ ነው። አንዴ የሆነ ነገር ለምን ካልክ ብዙ ነገር በዛው ታገኝበታለህ። ብዙ ነገር ለምን ስለ ብዙ ነገር መናገር አለብህ። የሆነ ነገር ለምን ማስረዳት አለብህ። እንዴት ለምን ካልክ በቃ ቀላል ነው። ብዙ ነገር ይቀላል። ከባድ ጥያቄዎች ናቸው ስትጠይቅ። ለምን እንዴት ካልከኝ ነው ማብራራት አለብኝ ስለዛ ነገር። እንዴት ይሰጠኛል? ያ ሰውዬ ስለምንም ጉዳይ ዘመዱን አይሰበስብም እንዴ? እኔ ለምንድን ነው ህዝቡ የሚሰበስቡ? ደግሞ እንደዚህ አይነት ነገሮች የሆነ ሚስጥር ነገር ያደርጓቸዋል። አውቀው ሌላ ሰው አትናገሩ ስታስበው ነው። አንድ ቤተሰብ አለ እና በጣም አዋጪ ነገር ነው። እነሱ እንደሚሉት ብር በጣም ወዲያው አይደለም የሚሰጣቸው። መጀመሪያ እንዴ እኔ አክስት አጎት አለኝ ስንት ከዝኖች አሉኝ ከነሱ ጋር ጀምር እኔ አንተም ታደርግልኛል። መጀመሪያ አንተን አላመጣም። መንገድ ላይ ማቆሶና ጓደኛን አላስቀደምም። መጀመሪያ ቤተሰቤን ከዛም ጓደኞቼ ምናምን ካረኩ በኋላ ነው የምን ማላቆሶ ጋር ነው። ኢዚ መኒ ከሆነ ማቆሶ ይብላ መጀመሪያ እንጂ አብሮኝ ደግሞ ወርቅም እንዲያነሱኝ ማላቆ ጋር ነው እንደሚሄዱ ማን ይሰጣል? መጥቶ እኮ ነው። እና አንዳንዴ ደግሞ ቱ ጉድ ቱ ቢ ትሩ ከሆነ ነገሮችን መጠንቀቅ ጥሩ ነው። በጣም ጸዴ ዲል ከመሰለ ለአንተ በጣም ከተዳላልህ ማንም ለማንም ለምን ብሎ ነው የሚያዳላልህ? ማንም ለራሱ ነው። ሁሉም ሰው ለራሱ ነው። ይሄን ያህል ክፋትን ባያስብ መጀመሪያ ለራሴ ነው የማያስበው። እኔም በሚያዋጣኝ መልኩ እንድትመጣልኝ ነው ፈልገው። ከዛም በኋላ ነው የምንቀራረበው እንጂ ታምር የለውም። ጭንቅላቴ ውስጥ እንዲሁ ስለመጣ ነው። ስለዚህ ጉዳይ አለማውራት እንችላለን፣ ችግር የለውም። ግን እዚህ ጋር ተያይዞ የሚመጣልኝ ደግሞ አንድ እንትን አለ። እኔ አይ ዶንት ቢሊቭ ኢን ሞቲቬሽናል ስፒከርስ ጭራሽ። እና ሰምሃው የነሱም ራሱ እንትናቸው እንደዚህ አይነት ነገር ይመስለኛል። ሰምሃው ሙሉ ለሙሉ ላይሆን ይችላል፣ ግን እስኪም የሚመስል ነገር ነው ያለው። ለምሳሌ የሆነ ሰውዬ ይመጣና ያነቃቃል። ያነቃቃል ሰው እሱ ለማነቃቃት ንግግር ያደርጋል ነው። የምትነቃቀው አንተ ነህ። እኔ ግራ ነው የሚገባኝ። ከዛን አት ዘ ኤንድ ያንን ይሄ የምናገረውን ነገር ዳይሬክት አድርጌ ኮርስ ልስጣችሁ ነው። አብዛኛው ሞቲቬሽናል ስፒከር እንደዛ ነው። በቃ ንግግር የንግግር እንትናችሁ ይችላሉ፣ ይናገራል ነው። እኔ አሁን
ብዙ አውቄ አይደለም ምንም በቃ ኖርማል ወጣት ነው 27 ዓመቴ ነው 27 ዓመት ነው ያለው ምናምን እና ከታላላቆች ጋር ነው ትመከራለህ አንዳንዴ እና አሁን እስከዚህ እንደው ማን ይሙት ነው የሚባለው ማን ነገር እኔ የረገጥኳቸው አይደለም ግን ይሄን ያሳብ ነው የትኛው ማነቃቂያ አሁን ኢትዮጵያ ውስጥ ባየሁት እያጣጣልኳቸው አይደለም ለነሱ ሲመቻቸው አሪፍ ደረጃ ላይ ሲያድጉ አይተናል እና ማን ያዟል ምናምን እኔ ብዙ አይቻለሁ በአጋጣሚም ቲክቶክ ላይ ተቆርጦ አንዳንድ ግማሽ ያለ ያለው የተለየ ነገር ከማውቀው ውጪ ነግሮኝ ያውቅም ብዙ ቀት ኖሮኝ አይደለም እኮ ሂድ ስራ ፍጋ ምን አታውቅም መስራት እንዳለበት ሌላ ብዙ ጊዜ ስራ ትጋ ነው አየው ነገር አትበል ነው ውስጡ ያለው ሐሳብ ውስጥ አማርኞቻቸው የነሱ ትንሽ ረገጥ ያለ የሆነ ንግግር አለው ነው ዝም ብዬ ነው ሞሮ እንደወጣት ገባ ወይ እንትን የለኝም የንግግር ፎርማል የሆነ ነገር እነሱ ይችሉበታል ነው የተውላጠቅሱን መንግስቱ ብቻ ተቃቀሙታል እንጂ ሳይኮሎጂው ምናምን ይከቱበታል ምን ስራ ነው እኮ በቃ አይደል ትችላለህ ነው ሌላ ምን እኔ እንጃ እኔ ሌላ ነገር ተሰምቶኝ ያቀም ወይ ሜቢ ሳላቀረች ሊሆን እኔ በገባ የለ አይ የምታውቀው ነገር ነው ይነግሩነት ለነገር የማታውቀው ነገር እኔ ተነግሮኝ ያቀ እኔ ሰምቻለሁ እኔ ከማን ያዟለው ለምሳሌ አንድ ሲያወራ ማላቆ ነገር ማረጉ ነው ከብሬ ካረገልኝ መጥቶ ያርግልኝ ከጎኔ እኔን ቁጭ አርጎ ካላረገልኝ በስተቀር ማለቱን እኔ ማቋለው እላለሁ ሌላ ሶስት ሚሊዮን ቀላል አንድ ጀለስ ደከመቢል ትለዋለህ በጣም እኔ ንግግር እንደው ከቻላችሁ ማለት ነው ብዙ ሰዎች ንግግር አዋያችሁ ምናምን ቢሰው የሚያደንቅላችሁ ማለት አነቃቁ እስክሪናችሁ ሁላችሁ አነቃቁ ብዙ አለ የሚነቃቀበል ማርኬቱ በጣም ጸጥር ካላችሁ የመጨረሻው ቪዲዮ እንደው ፖስት ያደረኩት እንትን ነው የሚለው እያለገጥኩም ነው ያልኩት እና የዛን ቀን ነው ትናንትና ነው ፖስት ያደረኩት ተኝቼ ነበር ትናንት አልወጣሁም እያዩ የሆነ ቪዲዮ ሰው እየመጣ ይመክራል የሆነ ሰው ያነቃቃል የሆነ ነገር አልኩና እኔ አንዴ ጀምሬያለሁ ቲክቶክ ንቁ አነቃቁ በቃ ራሳችሁ አሁን ዛሬ ላነቃቃችሁ ነው የመጣሁት ትላቸዋለህ እንድታነቃቁ ማነቃቃችሁ ማነቃቃት እንድትጀምሩ ሁላችሁም ስክሪናችሁ ነው ነው በታ ተነስ ንቃ በል በቃ ማንም ደፍሮ እየነቀረ ነው ምንም እኔ አንተ ህይወት ችግር ካላነቃቃ ምን ያነቃቃኛል እኔ እግዚአብሔር ምን ቀን ሙሉ ምን ምትልኝ ነው ምን ይወድ ውስጥ ይገባል ማድረግ ነው በቃ ማድረግ ጥንቷ ማድረግ ይሻላል ማለት በጣም ተራ ነገር በጣም ማውራት ተራ ነገር በርታ ትችላለህ እንዲህ እድሜ በዚህ ወጥቶ ሌላ እኔ እንጃ እኔ እንደዚህ ድምጽ ነው አፈርሜሽን እና እንትን ነው አንዳንዱ አፈርሜሽን ነው ላይክ አቅሙ አለህ ምናምን ነገር ነው አንዳንደኛው አብዛኛው ፓርቱ ደግሞ do this ነው ያ ነገር ደግሞ ወላጆችም የሆነ ሰዓት ኮስት ማድረግ ነው ሁሉ ጊዜ እንደውም አንድ ቃል ነች እንደውም ማነቃቂያ ሁሉ ጊዜ የምትችለው ነገር ካለ ባይዘው ትችላለህ እኔ ሁሉ ነገር ይስሩ አይችልም እንጂ እኔ ትችላለህ የኔ አይገባኝም እኔ ነኝ ማቆም የምችለው እኔ ትችላለህ እኔ የማይገባኝ ማለት እኔ የምችለው ሌላ አንተ የምችለው ሌላ በምንችለው ሌላ ሜቢ የምታገኝ ከሆነ ያን ነገር እኮ ጎበዝ ነው ለመከረኝ እንጂ አንድ ሰው ያስባል 50 እና 100 ሰዎች ወይ ሺሾች ሰሱ ትችላላችሁ ማምን ይቻል ምን ግራ ነው የሚገባኝ ለኔ ነው አይገባኝ ማድረግ ቢያንስ እንደው አድርግ በቃ ፒስ ነው ቤትም ስትቆጣቁ ለምን አታረግ ለምን አታጠናም ምንም እኮ ማጥናት ጥሩ ነው እኮ አይደለም አይደል አጥና ነው በቃ ፎርስ የሚያረጋ አካል አለ ታነባለህ ነው ተማሪ እያደገባ አሁን ስታርግ ለራስ ትል የሆነ ነገር አርግ ነው ማድረግ ነው እንጂ መች ጠፋኝ እኔ አባት አድርግ የሆነ ጊዜ ምን ሆነ መሰለህ አይ ቲንክ ትሬንድ ነበር እኛ 11 12 አንድ ባች ነን እሺ 11 12 የነበርን ይዘጋጁ ነበር ከዛ ግቢ አንደኛ ዓመት ምናምን ነበሩ 22 አካባቢ ምናምን አዳራሽ ተከራይተው ይሰሩ ነበር ፌመስ ሰዎችም ያመጡ ነበሩና ነገር ባታ ላይ እኔ ዝቅ ያለው ለጋብዘ ተብዬ እንደው ሚዛኔ በግብሰማ ጥሩ ነበር የዛኔ ማለት ነው እኔ አልወድም በቃ ሲፈጥረኝ አልወድም በቃ የሆነ ጀለሳለኝ ራስን ታውቃለህ ጨቅጭቆ ወሰደኝ ገባ ታውቃለህ ራሱን ያውቃል ቪዲዮ ስለሚያወራው ያየዋል አንተ ነው ራስን ታውቃለህ ነው ሰምተህ በሁለት ሰዓት ወሬ ራስን አውቀል ትታ ይሄ ነው እሱ ስንት ዓመት ያላወቅኩትን በራሴ የሆነ ሰው ይላል ከዛ ገባን አስቀመጡን ከዛ ሙዚቃ ተከፈተ ተጨበጨበ ምናምን ነገር የሆነ ሰው መድረክ ላይ ወጥቶ ምናምን ነገር ተነሱ ምናምን እንደዚህ አጨብጭቡ ምናምን ከዛም በኋላ ጀለስ ማስተር ማይንዱ አለች እሷ መጨረሻ ላይ ካሜራ ተከትሏት ምናምን ነገር መድረክ ላይ ተወጣ እያልኩኝ ነው ገባን ተቀመጥን አወራ የሆነ ነገር ተባለ ምናምን ነገር አፓረንትሊ እዛ ጋር ቁጭ ብዬ ያየሁት ሰዎችን ትችላላችሁ የሚል ነገር ይነገርሃል ከዛም በኋላ ድጋሚ ሞስትሊ ብሬን ዋሽም ይመስላል ነው
ከዛ ተደጋግሞ ይነገርና ስራቸውን አቋርጠው ምናምን ነገር ያላቸውን ብር የሆነ ነገር ውስጥ ገብተው በቃ የሆነ ሪግሬት ግን የሆነ ብሬን ዋሽ ስትደረግ የሆነ ውስጥ በቃ ይሄ ፌክ ፈገግታ ሆኖ ግን ፊት አላ ያበላሻል። እንደዚህ አይነት ስሜት ነው ያለውና በጣም አዘንኩኝ። ደግሞ ይሄ ትችላለህ ምናምን የምትባለው አለ አይደል? አሁን አንተ እንዳልኩ በሞራል ነው የምትወጣው። ሁሉ ነገር የሚቻል የሚደረግ የሚቀላል ነው መስሎ የምትወጣው። የሆነ ያ ሰውዬ ይጮባል አለ እንደሱኝ ይማቃሉ ለራሴ ገባ የሆነ ሰው አነጋግቶ ሲሆን አና ነገሮች ወጥተህ የለም ብሎ ነገር እንደዛ መሬት ላይ ስትወርድ የለም የሆነ ነገሮች ታደርጋለህ። አሁን ሊሳካ ይችላል። የሆነ ነገር አለ ላይሆንልህ ይችላል። ሁሌ እድሜ ልክ ነድላቢስ የምትወዱ ትችላለህ። ባይዘው ቢያንስ ደስተኛ ራስን ደስተኛ አድርግ። በቃ ባላ አጣም አገፋም ደስታና ሰላምን ጠብቅ። በዚህን ጊዜ አብሶላኒ እንጂ ምድር ላይ ብዙ ነገር ነው ያለው። ታም ከላይ ወደ ታች ተፈጠፈጣ እንዴ ምን ገና ወደ ከታች ወደ ላይ ፈክተል ተነሳ እንዴ? አዎ እሱ ላይ ሳካም ይችላል። ከታች ከላይ ወደ ታች ገና መውረድ የሚሉ ይችላል። የምድር አታቆም ነገ ምን እንደሚያመጣ ገባ። አሁን ታችነን ብለን የምናስበው ሜቢ ነገ ገና ደግሞ ወደ ታች ከፍታ ቦታ ሊሆን ይችላል። በጣም እንጂ አለ አንተ እንዳልከው እንደዚህ ተወስውሰህ ትወጣና እዛ ተነግሮ ምናምን በንጋት ሁሉ ነገር እኔ እንደዚህ ነኝ ብለህ የለም መረድ የለም ሪያሊቲ የለም ደሱ ብሎ ነገር ህይወት ደግሞ እንደዛ አይደለም የምትሰራው። ስላመንክ ምንም አይመጣልህም። ዝም ብሎም ከመሬት ነው ነገር ሊወርድልህ ይችላል አንዳንዴ። አዎ ምንም ጥያቄ እድል አለ ብዬ አምናለሁ። እኔ በእድል አምናለሁ፣ በስራም አምናለሁ። መሬት ላይ ሲወርድ ግን ሰው የሚያበድሩላ እኮ ይመስላል የሆነ ሳስታስብ አሁን አነቃቅቶ እኮ የተነቃቅተው ምናምን መጥቼ እኔ ነኝ ገባ ለራሴ የተሰማኝ ስሜት ሁሉ ነገር ወደ አንተ የሚመጣ ምናምን አንተ ሰው የሚያምን ይመስላል ያመነ ይመስላል። ነገር ከሰው ጋር ነው ሲል የምትሰራው ከሮቦት ጋር አልሰራም ገባ አንተ የሆነ ነገር አድርግልኝ ምናምን ሲል የሚመጣ ነው ይመስላል። አሰማኝ ማን ነው ይሰማኝ? የለም ሁላችንም አንተም እኔም አሁን የራሳችን ኑሮ አለ እናውቀዋለን እና በምናውቀው እና ባለ ያለንን እናውቃለን አሁን ምን አይነት ግሩፖች እንዳሉኝ ጓደኞቼ ቤተሰቤን አውቃለሁ። ኮኔክሽንን ታውቃለህ። በምን ልደግሩ ዘሎ መጥቶ የሚመጣልኝም ነገር የለም። ትሞክራለህ በቃ መሞከር ወደዚህ ወደዛ አንዳንዴ ላይሳካ ይችላል። መሞከር ነው ብቻ ፌር ነው። ደስተኛው ግን እኔ በጣም ደስተኛ ነኝ። ዋናው ደስታ ነው አይደለ? እኔ በጣም ሰላም ነው ውስጤ። እኔ ወዲያው ነው ራሱ ሰው የሚጦልበኝ ሰው ከሆነ ማስወገድ ነው የምፈልገው። በቃ ሌላው ቀሪ ነው፣ በእውነት ቀሪ ነው። አሁን ደግሞ ጊዜው የሆነ ዝም ብለህ ነው የምሞታው በእንትን ይሞታል ምናምን እያልኩ ሰው የሆነ ወጣት ጓደኛ ዝም ብሎ ይሞታል። የሆነ ነገር ውስጥ ይገባል ምናምን በቃ እድሜያችን ማጥራለች። የነገሮችን ክፋት እንዲሁ ጸጥ ብለህ የምታይበት ጊዜ ነው። በቃ አጥራለች እድሜያችንም የኛ በቃ ተዝናንተ እንደፈለግኩ ነው እያልኩ ሰው በቃ ሰላምና ደስታን አስጠብቅ። ጤነኛውን ሌላው እየሰራ ምናምን መኖር ነው። ምንም ጄን ያለ አምሮትም የለኝም። በብር የማትገዛውም ነገር ደስታና ሰላም አተህም አንድ አይነት ደስታ ሰላም ካለኝ እግዚአብሔር የተመሰገነ ሁሌ እውነት እሱ ይመስገን። በቃ በከፋኝ ባጣው በተቸገርኩበትም ሰዓት ያው ደስታና ሰላም ያለ ሳገኝም ፈልጎንም ሲሆን ያው ሰላሜና ደስታዬ በቃ እሱ አይቀያየር። አንዳንዴ እንደ ሰው ልጅ የምትጦለብበት የምትሸጠርበት ህይወት አለ። አዝነህ ምናምን ከመኝታ ቤት ትዘጋለህ ለሆነ ጊዜ። እዛ በተረፈ ሰላምን ጠብቅ። ሌላው ሞክር ስራ ነው በቃ ሞክር ስራ የትም ደርሼ ምን ያደለው እንዲህ የምለው በቃ እሷን እየጠበቅ ማስተካከል እነዛን ግን እኔ አይገቡኝም። እነዛ ጆሮአችን ሂድ ውጣ አይገባኝም። ምንም ማድረግ አይቻልም። እንትን ያልከው የተመቸኝ ነገር አንተ እንደዛ ተነቃቅተህ የሆነ ነገር ይሆናል ብለህ አምነህ ስትወጣ ሌላም ሰው ያመነ ወይም የሚያምን ወይም የሚገባው ይመስላል። በቃ ትጎዳለህ ደግሞ እና ያለ ራሱ ነው የሚያስጠላ። ሲጀመር እነዛ ሌላ ነገር ብለው ከአንተ አብጠህ ነው የምትወጣው እኮ ደረትህን ገልብጠው ነው። ከዛ ሪያሊቲ ጋር ትጋጫለህ። አሁን ጓደኛም ነበረኝ አሁን አንተ ቅድም ያልከው ጋር ለዛ ነው ባታ ያልኩህ እንሂድና ይለኝ ነበር። እሱ ከፍሎ ነው 4000 ምናምን ብር ምናምን ነበረ የዛኔ እንደዛ 4000 ብር ነበረ። ከዛም አንዱን ቀን ግን ጓደኛችሁ መጋበዝ ትችላላችሁ ይባላል። አሙዛ እና እንሂዳ ሞክሼ ነው ደግሞ እንደኔ ነው እሱ ካየው አማን ነው እሱ በል አንተ ለራሴ ተከተኩት በልልኝ ያልኩ ገባ ይመቸው። እሱ የተለየ ነገር አመጣበት እኔ እና እሱ እንጨርሳለን። ግን እኛ ልንሰከስ ድጋሚ ለእኔ በሚገባኝ እኔ እንደዛ ነው። ሌላ ተሰካሽ ለአንድ ቀን ይመጣና ብዬ ልብ ይሰማል። በቃ ልብ ነው የሚሰማኝ። እንደ ጸብቁታሩ እኮ መድኃኒዓለም እኔ እንደዛ ነው እግዚአብሔር እንደዛ ነው ለእኔ በቃ በለው አንተ ምናምን ብለው ተጠፍጠፈህ ስትመጣ ብርህን ሰጥተህ ምናምን ከእጁ ትላለህ። የሚያሳስብህ ያን ብር እንዴት ነው መልሰው ነው
በቃ የሆነ ከኪስህ ጸጸት አለ እኮ ብሩ 4000 ብር ይናል ብዙ አይደለም። በቃ አንድ ይወጣል። ግን ይሁን አንጎሌን የሆነ ነገር የሚያደርገው ነገር ጭንቅላታችን የሆነ ነገር ይበርዳል። ኧረ ንዴቱስ እንዴ የሆነ ፍሪካ ገንትሮኝ ከአንድ ሰው ጋር አስቀምጦ የሆነ መላጣ ሰውዬ ሱፍ ሰለብሶ ባይዘው በጣም ንግግር ከቻል ኖርማል ነው። እኔ ማነቃቃት በጣም ቀላል እንደውም ማቢያ ያነቃቃኝ ደስ ይለኛል ብትለኝ እኔ እንጃ ማጠብቅ እንዴ አወይ አካል ጉዳተኛ ሆኖ ምናምን ትልቅ ደረጃ ላይ ከደረሰ እሷን ቢያነቃቃ ምናምን ደስ ይለኛል። ገብቷል። በቃ እየሰራ ነው እንደሚቻል የሆነ ነገሮች የሆነ ነገር አለው ብቻ ያሳየህ ነገር በቃ በማየት ይቻላል እና ማድረግ ነው። ደግሞ ስቲል እነዛ ሰዎች አርገው ነው ስሎ የሆነ ነገር ወይ የሆነ ነገር ሆኖ ነው አርገው ነው። ገባ በማየት ራሱ በቂ ነው። እነሱ ሳያወሩክ በቂ ነው ለመነቃቃት የሆነ ነገር እችላለሁ ብዬ ለመሞከር እንኳን በቂ ነው። ገባ የሆነ ሰውዬ ግን ንግግር ስለቻለ መጥቶ እንዴ የእሱን ታሪኩን ግን ታውቃለህ? ብሩክ ሳሊ ማለት ብሩክማ ገባኝ። ያኛው የመለጠው እኔ ያለው ሴልስማን የኮምፒውተር ምናምን ነገር ይሸጥ ነበር። ኢንተርኔት ቤት ነበር ምናምን ከዛ ከሰረ። ብር እንዴት ከስራለሁ ብቻ ቢዝነስ ፕላኑ ይሄ ነው። በቃ ዛትስ ኢት ቢዝነሱ ነው። ቢዝነስ ፕላኑ ይሄ ነው የሱ። እኛ ገቢዎቹ ነን። አዎ እና የሰው ቢዝነስ ፕላን ስትሆን ይደብራል። እሱም እዛ ጋር ወጥቶ በቃ ቢዝነስ ያው ሁሉ ነገር የሚሆነው ግን አይገባኝም። ብር አንተ ጋር በቃ ብሬ በዛ ይመጣል ብሎ ስለሚያስብ ነው እንጂ አንተን ለመለወጥ ፈልጎ አይደለም። ምንድን ነው የሚለውጥልኝ? ምንድን እኔ አይገባኝም። በእውነት ነው አይገባኝም። ሰው አይለውጥም። ራስህ ነው በቃ ራስህ ሲያንኮሻኩሽ ህይወት የምር በቃ መውረዱ ካልደበረ ወርደህ ትቀራለህ። እና ገባ የኔ ቢጤ የሚሆነው ለማኝ ሆነ ትቀራለህ። አዳፕት አድርገህ ቀፋ የሆነም ትቀራለህ። ችግር የለውም ያዋጣኛል። እሱ ካላነሳ ያ ነገር መረገጥ ካላነሳ የሆነ ሰውዬ ሱፍ ለብሶ የሚያወራው ንግግር እንዴትም ሊያነሳኝ አይችልም። በእውነት እንዴትም ችግሬ ረሃቤ ካላስነሳኝ ምን ያን ትጮት ምን ያረ እኔ አይገባኝም። ይመቻችሁ እነሱ። እኔ ትናንትና ያልኩት እሱን ነው። አነቃቂ በስቷል። ቲክቶክ ቪዲዮን በኋላ ታየዋለህ። ሁላችሁም ማነቃቃችሁ እንድታነቃቁ አነቃቂው ነው። ወጣ ዝም ብለህ ስክሪን ካሜራ ነው ብለህ አነቃቃ በለው ያዘው ተነሽ ሂጂ ማለት ቀላል ነገር ነው። ትናንትና እያልኩ ነበር። አይገርም ነው ዲስትሪ ገርሞኛል። ትናንትና እያልኩ ነበር። ሁሉም ሰው መጥቶ ይመክረናል። ሁሉም ሰው መጥቶ ያነቃቃናል። ሁሉም ሰው መካሪ። ስለዚህ ሁላችሁም ወጣችሁ አነቃቁ። አሁን ራሳችሁ ማነቃቃት ያለባችሁ ለማነቃቃት ነው። አነቃቁ፣ ተነቃቁና አነቃቁ። እንተናነቅ፣ እንነቃቅ፣ ተነቃቅተን እንነቃቅ። አሁን ይሄ መንቃት ሆና ግራ ይገባኝ። አንተ ስላልኩ ደስ አለኝ። እኔ ትላንትም ብዬ ነበረ። እኔ አይገባኝም ጭራሽ። እንደ ጓደኛ በቂ ነው እኮ ሁላችንም የምንወዳደው ጓደኞች። በቃ የሆነ ነገር ከታየብህ እንደውም ያውቃል ምን እንደሚችል። አንተ እኮ እንዲህ ብታረግ ቤተሰቤን ያውቃል። ከእናት እንዲህ ብትበደሩ ከአባትህ እንዲህ አድርገህ የሚያውቀኝ ጓደኞች ያሉ ጓደኛው እንዲህ ብትል እነሱ ይበቁኛል ለማነቃቃትም። ማነቃቃትም አይደል እነሱ አርገው ነው በቃ እንጂ ሌላ ይሰጡሃል። ያ ሰውዬ እኮ አያውቀኝም ሁላ እኮ ለማነቃቃት። እኔ አይመጡም። ሲመቻችሁ እነሱ ይመቻችሁ፣ ቢዝነሳቸው ነው። ይቅርታ ስለነካካንባችሁ። በቅርቡ ጠብቁ። እሱ ተጋዝቼ ብልጭ ብለን እስኪ እንሞክራለን ደግሞ ባይሆን አንድ ነገር ይሄንን ርዕስ ካነሳ ነው አይቀርና ደግሞ አንተም ብዙዎቻችን የምናውቅህ ወይም ማውቅህ እኔ ፐርሰናሊ ቴክኒካሊ ትክክል አይደለም ወይም አይገባኝም ትላለህ ብዬ ተስፋ አደርጋለሁ። ግን ማውራት ትችላለህ። ለዛ ነው ሰው የሚያየው ቪዲዮህን። የምትናገረው ነገር ማለት ነው የሆነ ዳይሬክት አድርገህ መስጠት ትችላለህ። መናገር ሰው እኔ ራሱ እኔ በይዘው እንትን እያልኩ ሳይሆን ነው እያወራሁ ነው። መናገር እንደምችል አውቃለሁ። መናገር አይኖ እንደ ሌሎቹ ትንሽ ንግግር እንደ ፎርማል አይደለሁም፣ ግን እችላለሁ። ፎርማል ሆኜ ላወራ ብትለኝ የሆነ ሽማግሌ ጋር ቁጭ ብዬ የሆነ ሰው ጋር እችላለሁ ማውራት። እንዲስግጥ ብዬ እችላለሁ ማውራት። ግን አውቃለሁ የሆነ ነገር ማስረዳት ከፈለኩ እንደዚህ ሰባብሬው አሁን ማውራት እንደምችል አውቃለሁ፣ መናገር እንደምችል እና ለዛም ነው ቀላል ነው መናገር። ሌላ ሰው ቢናገር ግድ የማይሰጠኝ ለዛ ነው። ምክንያቱም አንዳንድ ሰው ሳይሆን አብዛኛው ሰው ጭንቅላት ውስጥ ያለውን ሀሳብ ሲምፕሊፋይድ አድርጎ ማስረዳት አይችልም። እኔ ያሳምናለሁ። አንተ ኖርማሊ እንደዚህ እባላለሁ። ንግግር ትችላለህና አንድ ጥያቄ አለኝ። ከምን ነው የዳበረው? ተፈጥሮ ነው ወይስ የሆነ ስታድግ ያደክበት ኢንቫይሮንመንት ነው? ተፈጥሮ ይሁን አላውቅም። እኔ መናገር ተፈጥሮ ይሁን ነገር እየሆንም ስለማላውቀው ሜይ ቢ ግን እንደዛም ካልክ ግን እንዳለ እኔ ጓደኞቼ እንዳለ ታላለቀ ናቸው።
ምሰማው ምናምን ሳልፈልግ በግዴ እኔን አለመምሰል አለብኝ። እኔን አለመምሰል ማለት ማስመሰል ሳይሆን እንደ ልጅ መሞላፈጥ አልችልም። ገና አሁን አድጌያለሁ፣ እኩላቸው ማውራት እችላለሁ። ግን በሰዓቱ ልጅም ሆኜ ቢያንስ ቁጭ ብዬ እሰማለሁ። እንዴት ምን እንደሆነ ማየት አለብኝ፣ መስማት አለብኝ። 10 ዓመት 8 ዓመት ምናምን ነው ይበልጡኝ እንዳለ ጓደኞች። አሁን 30 ምናምን ቤት ውስጥ ያሉ ያገቡ የወለዱ ናቸው። እኔ ትንሹ ስለኔ 27 ነኝ፣ ትንሹ እኔ ነኝ በቃ። እና እሰማለሁ ምናምን ምን መናገር እንዳለብህ እና የትም ቦታ ወሰዳለሁ። አሁን ጓደኞች እንደ ታናሽ ወንድማቸው ነኝ ምናምን እና ወሰድ ብዙ ጊዜ አሁን በቃ ጸጥ ትላለህ ማለት ያለብህ የሆነ ነገሮችን እንዴት ማውራት አለብኝ መናገር እንዳለብኝ ምናምን ትማራለህ። አሁን የራሴ ካራክተር ሳሊዝ የእነሱን ነው ያዝኩት ቀጥታ ገና መፈንዳት ምናምን ሲጀምር የእነሱን ካራክተር ነው ያዝኩት። ከኩዮቼ ጋር የራሴን አይነት እያመጡ አላደኩም ይመስለኛል። መናገር እችላለሁ። አገልጋይ ራሱ አገልጋይ ይሆናለሁ። አወሩት አማኑኤልን ሜይ ቢ ፋኖች አሉ፣ በደንብ ሎያል ፋኖች ነው ያሉ። ስፔሻሊ የሚያወራ ሰው ይሄ ወሬ ቪዲዮ የሚሰራ ሰው ያለው ፋን ትንሽ ራሱ ላይክ 30 ሺህ 20 ሺህ ቢሆን በደንብ ሎያል ናቸው። ቆሞ በቃ ይሰማሉ ያንተን ቪዲዮ። እንደዚህ አይነት እንትን ነው ያሉና ሜይ ቢ ለእነሱ የምትነግራቸው ነገር ካለ እንዴት ነው አስተዳደግ? የት አካባቢ ናት ነሰሰሪ? ግን ትምህርት ቤት ምን አይነት ልጅ ነበረ? በጠዋት ልጅ ትመስላለህ። እንደውም አልበጠብጥም። ከምርህ ነው? ሜይ ቢ ልጣላ ምናምን ይችላሉ ከስንት አንድ እንደ ማንኛውም ተማሪ እንጂ ማንኛውም ለኖርማል አደረኩት። ጸብን አይደለም ኖርማል ነው። ወንድ ሆነ ምናምን የዛኔ ጩጭ ሆነ እንትን አለ። ግን አስቸጋሪ ተማሪ አይደለም። እቀጣለሁ ክላስ እቀጣለሁ። በጣም እቀጣ ነበር። ዓርብ የቅሌ ቀን ነበረች። ይቅር ይበለኝ ማለት አገባም ትምህርት ቤት ዓርብ በብዛት አልገባም ነበር። የግሌ ቀን በለው በቃ ቤተሰብ ምናምን ያው አንዳንዱን ቀን ታሳባለህ፣ አንዳንዱ ቀን ደግሞ ዝም ብለህ ብቻ ዓርብን በዚህ በዛ ዘላት ነበረ። የሆነ ጊዜ በኋላ ነው ልጅ እየሆንክማ ማን ይሰማል? ከሆነች እድሜ ግን እስከሆነ ድረስ በራስ ሙድ ትምህርት ቤት ሄደህ መግባት መውጣት በምንችልበት ጊዜ ይህን ያለና ተማሪ መባል አይደሉ አላስቸግርም። ግን ጸጥ ብዬ ጽፌ ዝምተኛው ተማሪ ነው። የምበጣበጥ ልጅ አይደሉ። ምንም አልነካከም። ከዛ በተረፈ ያው አለ በጊዜ ነው ትምህርት ያቆምኩት። ከዛም በኋላ ጋር ቅድም ያልኳችሁ ጓደኞቼ እየተገናኙት ለዛ ነው እኩያ ጓደኛዬ ተራራኩ ገባ። እነሱ ተማሪ ናቸው። እኔ በምንም ልንገናኝ 9 ሰዓት ሲለቀቁ ሄጄ ላገኛቸው አልችልም። የሆነ ቦታ መዋል ጀመርኩኝ። ሳላስበው በቃ እነሱ ጋር ተመግባባት ጀመርኩኝ። ያለ ዕድሜ ዛኔ 15 ምናምን ወይ 16 ቢሆን እዛም አደግኩ። እስካሁን እነሱ ናቸው ጓደኞች። የለኝም አላቅም ሌላ ሰው በቃ ምንም ጓደኛ በኩዬ የለኝም። ይሁን ብለህ ትኖራለህ። አይ ፒስ ነው። እኔ ደስተኛ ነኝ። የሆነ ሰዓት ነበር ሊጎዳኝ የነበረው ገባ። ልጅ ነህ እና አማን ጩጫ አማን ፈለዋ ምናምን ነው የምትባለው። ከወደ ጊዜ በኋላ ግን የሚወዱህ እና በቃ የምታቀርባቸው ሞር ክሎዝ የሆኑ ጓደኞች ይኖራል። ግሩፑ ሰፊ ቢሆንም ትመከራለህ። አሁን ህፃን ልጅ አይደለም። ከኛ ጋር ስላለክ ልጅ ስትባል ምናምን ሌላ ነገር ብዙ ነገር ሊዘሉኝ ትል ነበረ። ግን ከጊዜ በኋላ ሲነገረኝ አሁን ትልቅ ልጅ ነኝ ማለት ጀመርኩ። የሆነ ጊዜ በኋላ ልጅ ነኝ እያልኩ ገባ። እነሱ ስለሆነ የማያዩ ሽማግሌ እኔ ሁሌ ልጅ ሆንኩ ይመስለኝ ነበር። ከሆነ ጊዜ በኋላ ግን እኛ እየተባልኩ ስመጣ ያው ትንሽ ሰው ሆንኩ መጣ። ለራሴ ማላንስ ሆንኩ እንጂ የተለየው ነገር አይደለም። ለራሴ ብቁ ነኝ። አፌን ሞልቼ አወራለሁ። አድርገውኛል። ዋናውም እሱ ነው አይደል? ለራሴ በቂ ነኝ። ይሄን ያው ዱላ ራሱ ገባ። እኔ ዱላ ብዙም ተረግጫለሁ ምናምን። ትመታለህ። ድሮ ከኮኩዮች ጋር ቢሆን ገባ ትመታታለህ። እኔ ግን እንደዚህ አንገቴን ደፍቼ ስመታ ነው ማቆቅ ሳጠፋ። ጓደኞች ጋር ቤት የምመታ ልጅ እንደውም አይደለሁም እኔ ገባ። እንደዚህ ተረግጠ ምናምን ያደግኩኝ ነኝ እኔ ከታላቅ ጋር ስትሆን። አዎ። እና ደግሞ እንደ ወንድም ተንከባክቦኛል እግዚአብሔር ይስጣቸው እነሱ ነው በቃ በስነ ስርዓት ወንድማቸው አድርገውኝ ያቃጠልኳቸው ምን እያልኳቸው ችለውኝ ምናምን ከሆነ ጊዜ በኋላ ነው እንደነሱ እኩል አይነት የሆነ ፒስ በቃ የሆንኩት ገባ እንጂ እኔ ማቃጠላቸው ነበር። ፒስ ነው። በኩዮቻችን ግን እኔ አሁን ሰው የታው ነው ያስኩኝ በቃ እንደውም አሁን ላይ ፒስ ነው ያሰባ ከደረስኩ በኋላ አሁን ፒስ ነው የሚደርሳል ሳይፈልግ በግዱ 24 ታዲያ አሁን እኔ 25 ላይ ያለው አይመጣቸውም። እኔ በቃ አይሆኑኝ ገና ነና የዛኔ 24 23 ላይ ወንድ ኖርማል ነው አገባ አይመጡ ገና ወይ ከኮሌጅ መጥቶ ነው ምናምን ምንም ያቀለ ታሪክ የለም። አዎ ብር እንኳን አያውቅም። የሚያውቃለ በጣም ብዙ ወጣት እኮ ግን እኔ ማውቀው አብዛኛው ብዙ ነገር አታውቅም። ብቻ ገና ቺክ ምናምን ነው ራሱ ተፍተፍ የምትለው ብዙ ወንድ ገና ቻት ምናምን እኔ አሁን በገርኒ ስልኬን ከፍቼ ላሳይ ይችላል። የለኝም እኔ እንደዚህ እኔ አላውቅም። በሰዓት ላይ ከድሮም የለኝም። ከየት አመጣለሁ? እኔ የለኝም።
ስጡት እኩያ ስጡት አይደለም እኩያ ስለሌለኝ ገባ የሚመጣም ሴት የሚሆን ጓደኛ የማውቀው እና እኔ አላቅም መጀንጀን እንደዚህ አላቅም እኔ አሁን አልችልም ሜይ ቢ ልጀንጅን እኔ ቆንጆ ብላት ነው ገግም እኔ ቀጥታ ብለህ ነው የኔ ቆንጆ እሱ እኮ ስራ ያቀላል በቃ ቀለል ልጀንጅን ምናምን ፋራ ነው መሆን እንደዚህ አልችልበትም ብዙ እኔ ሾርት ከት እኔ እንትኖች አለ የሚያስቀኝ ነገር ኢሞጂ ራሱ ጃኒ አሁን ወንድ ስትሆን አትጠቀሙ ይጠቀሙ እሱንም ተውትና ብቻ አሁን ነው ቅርብ ጊዜ ኢሞጂዎች ማቆ ትርጉም አጫጭር ወርዶች ምናምን አላውቅም እኔ የለኝም እንደዚህ አይነት ነገር በቃ ወጣለሁ ታስብ ታደርጋለህ ጭሰት ነበር ምናምን ይዛኔ ፒስ ነው ታሟላለህ ለመግባት ነው ቤት ከዛም ቤት ትገባለህ ምናምን ነው ማቆ ይህ እንትኖች ቅርብ ጊዜ ነው በእነዛ ጋርም ቻት የለኝ ምን የለ ወሬ አላውቅም ግሩፕ እንደዚህ የለኝም እነሱ ስራ ነው ሄሎ እንደዚህ አማን አርግ ምላክ ሆነ እንደዚህ ይታመናለሁ ያምኑኛል ምናምን ጓደኞቼ ፒስ ነው አርግ ሻተርክ ስራ እንደዚህ መጥቷል ትሰራለህ ልጅ ሆኜ ነው መንጃ ፍቃድ የሚያወጡት አምኖ መኪና ይሰጠኛል ወይ ቤት ሚዜ ኮተቶ ነው ብቻ እሄዳለሁ ላካለሁ ምናምን ድራይቭ አድርጌ ማረጎን አረጋለሁ በቃ ነው እንጂ አላቅም ምን ያውን ይሄ ከጓደኛዬ ጋር እንደዚህ ይሄኛውን አየው እኔ አላውቅም እኔ እንደውም ቅርብ ጊዜ በቲክቶክ ማለት ይችላል ስራ ምናምን ያልከኝ ቲክቶክም ያመጣል በቃ እንጂ ቅድም ብዬሻለሁ ከመጀመሪያ ላይ ጥርስ ያብራል ይለዋል አይን ያብራል ይለዋል ከዛ በቃ እነሱ ይጀነጅናል ይጀነጅናሉ ብለህ ነው ሻንቅላ ኧረ ተው ጀነጅነኝስ የለም ጀንጅኑኝ ጀንጅኑት የምን ሻንቅላ ጥቁር አይደለም ብዙ ኧረ ነኝ አሁን ቀልቼ ነው አሁን ስመጣል ለቀረጻ ቢቀር አቅልቼው ነው እንጂ እንዲህ አይደለሁም በሚለው ግዴታ ነው እስክሪን ፊት ሞር ኤክስፖዠር ስራ ነው ማለት ነው ኦልሞስት ይህን ያድርጎ በዞኛ አይደለም ግን በቃ ለራሴ እሞታለሁ ገባ እያንዳንዱ ነገር የሆነ ነገር ሳረግ ነው የማውቀው ለራሴ ለመብላትም መብላት ከባድ ነው እኮ እግዚአብሔርን ከባዱ ወጥቶ ችሎ ወይ ወጣ ይገባል ሌላው አልቀባጥ ሌላው ዝም ብላ አካበርክ ካለ ወጥቶ ያሳየኝ ወይ ይወጣም ከሆነ ይርዳኝ ነው ነው ሌላ ምን ለእንደዛ ኖሬያለሁ ብዙ አመት በቃ ራሴን ችያለሁ ተመስገን ብለዋል እነሱ ነው ቤት እንጂ ለነገ ስልኮቻቸው ፈታቤ ያበደ ነው የስራ ሰው ነሽ ማለት የስራ ነው የሚባለው የስራ አልባልም ሰነፍ ነኝ እያልኩ ነው ጋደማ እሱማ ገባኝ ልክ ግዴታ ነው እወጣለሁ በቃ የሚጠይቅ ነገር ስላለ ሁሉ ነገር ግድ ነው አትሊስት ለአንተ የምትፈልገው ነገር ለማሟላት መስራት ካለብህ ስራ ሰው ነው ግዴታ ነው ለራሴ አሁን በቃ ለራስ መቻል አለባችሁ ያው ይከብዳል ምናምን ግን ቻለ ማን እንደምንም ተሰቃይበት እኔ አሁን እንደመምከር ምናምንም አልፈልግም እኔ በጣም ገና ዝም ብዬ ፍሪክ ነኝ ገባ እኔ በሆንኩት ግን አሁን ምንም ቅድም እንዳልከኛው ራሱ እንደ አንድ ወጣት ምንድነው እንትን ብትለኝ እኔ የለኝም እኔ እንጃ ሞር ነው ብዙ ጊዜ ከብሰው ጋር አንድ ማያደርገኝ ነገር እንትን የለኝም ይሄ ነው የምወደው ነው የምለው ነገር የለኝም በቃ ሰላሜና ደስታዬ ደስ ይለኛል እወዳቸዋለሁ በማንኛውም ሁኔታ አልጠብቃቸው እንጂ ገባ ከዛም ግን አሁን ቅድም እንዳልኩ ስራ ሰሩ ምናምን እያልኩ እኔ አላቅም ገባ ከቤት መውጣቴ አንድ እንድሰራ ምንም ነገር አልኩኝ ሁለተኛ ትልቅ ትምህርትና ቆንኩ ነው አሁን እንዴ እንደመጣሁት ልንገር መንጃ ፍቃድ ነው የወጣሁት ደሊስት ገባ እኔ ዲግሪ የለኝም ምን የለኝ ደሊ በቃ የምችለው መንጃ ፍቃድ ማለት ነው ወዲያው ግን ሹፌር ሆኛለሁ የዛኔ እኔ ሹፌር ሆኛለሁ ምን ውስጥ ምን እሄዳለሁ ገባ የዛኔ መንዳት የኔ ያል ከባድ ነገር አልነበረም በሰዓቱ በምንችለው ተነሳ ገባ እኔ የሰው መኪና ነበር ራይድ የሚይዘው የዛኔ ለምሳሌ ልክ እንደጀመርኩኝ ራይድ ነው ያዝኩት መንጃ ፍቃድ ወጣሁ ራይድ ያዝኩኝ ዛም ሳይሆን ቤት ፈንድ ተትምህርት አቆመ ደግሞ ማንም ምንም አይሰማም ነበር አንድ ያለማረም ብለም ከተኩ በኋላ ለምሳሌ ሆነ መንገዱ ነው የሚወስድ ገባ ሳይሆን እስቲ ልጃቸው ነኝ ኦኬ ሰው መኪና ይዘን ከምትል እኔ ልግዛልህ ተብለው ይገዛልሃል ምናምን አየው በራሴም ቀበጥኩ እንደውም እነሱ ሲገዙልኝ በቤቴ መኪና ሲጀምር እንዲያረጋግኝ ገባ አንተ አትማርም ተብዬ ተወሰደ ለዛም በኋላ ግን ራሱ የሚያራ ነገር አለ ራስን ተወስዶ እኔ በሚገባኝ ራሴ ያመጣቸው ጓደኞቼን እንደዚህ በዙሪያ ያለው ህይወቴ ምናምን የፈጠርኩት ነው እኔ አባቴ ወይ እናቴ ያደርጉልኝ ነገር ሜቢ አስተዳደጋቸው የሰጡኝ ምናምን ስነ ስርዓት ምናምን ሊኖር ይችላል እንጂ እንደዚህ ምለው ከዚህ ጋር አሁን የራሴን እንትን የፈጠረው የራሴ አለኝ በቃ የምተማመነውም ለዛ ነው አባቴ ሜቢ እንደዚህ አይነት ልጅ እንደሆነ ያደረገኝ ነገሮች አስተምሮኝ ሊሆን ይችላል ከትምህርት ውጭ
ከዛ በተረፈ አሉ ይወስዳል። እኔ መንጃ ፈቃድ ሹፌር ነው የሆንኩት። በእሷ የሆነ ነገር ትሆናለህ ምንንም ለማሟላት እንደውም የዛን ይጫጫሳሉ። በደም ይጫጫ እሷንም ወዳለሁ ቢያስገባ ሰው አልጠይቅም። ማንም እንዲናገረኝ መብት አልሰጥም። መታ አንተ እንትን ነብትለኝ እኔ አልሰማም። ግዛልኝ አላልኩ ምን አገባ ጥርሱ የኔ ምን የኔ ድዱ የኔ ምን አገባ ምንስ ሆነበት። ቢያንስ እሱን ስችል ምናምን እንደምችል ይገባል ይሆናል። ታድጋለህ፣ ሰው ትተዋወቃለህ በራይድ። እኔ በራይድ ሰው ተዋውቄው እስካሁን ጓደኛ የሆነ ሰው አለ፣ የሆነ ነገሮች ላይ የጠቀመኝ ሰው አለ ምናምን በቃ ይመጣል፣ ራሱ ይመጣል። የኔ እንደዛ ነው ገባ። ሌላው ደግሞ ወደ ታችም ሊመጣበት ይችላል አላውቅም። ግን መንቀሳቀስ ጥሩ ነው ማረግ። ስትንቀሳቀስ ለውጥም ታያለህ። የሆነ ቦታ ቁጭ ጋር ቁጭ ያልከው ከየት ይመጣል? ምንም ነገር ምንም አይመጣም። ግን ዞሮ ዞሮ ፈጣሪ ያው አምነው እኔ አምናለሁ እኮ ከዛም በኋላ ወደፊት ትጓዛለህ። ነገ ከዛሬ ይሻላል ብለህ እኔ ቲክቶከር ሆኛለሁ ብዬ አስቤያለሁ። እንደ አላሰብኩም። ግን ቲክቶክ ሳላስበው ፖስት ምናምን አረኩኝ። በዛው ሄደ። ኦኬ ካሽ ደግሞ አመጣች። አሁን አለመት ሆኖ ገባ። በቃ ማጠናከር ወይም እተዋለሁ እንጂ አጓጉል አላረገውም። በቃ ምንም እንትን የለውም። እንደመጠን አሁን አንተ ራሱ ታስበዋለህ። አሁን ያለበት የሆነ መንገድ ነው የሚያመጣ ግን ይሄ ነገር ያመጣ ግን የሆነ ነገር እያረክ ነው። እኔ እኮ ክፍለ ሀገር ስለሰራሁ እኮ ነው። ቤቴ ተኝቼ ቢሆን እኮ ቲክቶክ አልጀምርም ነበር። መርር ብሎኝ ሄጄ ነው ምርር ብሎኝ ስለ እዚህ ህይወቴ የሆነ ነገር ሆኖ የዛሬ ዓመት ታሪክ ነው የማወራ። እንግዲህ ከዝብርቅርቁ ሲወጣብኝ በቃ የማትዳፈረውን ስራ ነው ተዳፍሬ ሄድኩት። ሲጀምር አነዳም ያ መንገድን በእኔ ዕድሜ አይነዳም። የዛሬ ዓመት 26 ነኝ ግን አይነዳም ስለ አይነዳም ብቻ ይልጥ ያርኩት ነው የሄድኩት። ገባ ኦልሞስት ወደ 700 ኪሎ ሜትር ነገር ነው። ድፍረትም ይጠይቃል ምናምን ፒስ ነው ብዬ ነው የሄድኩት ልንቀሳቀስ ሳላስበው። ግን ህይወቴም ቀለለ። እዛ ትንሽ ጊዜ ነው የቆየሁት። መሮኝ ተመልሻለሁ። ግን ቲክቶክ አስጀመረኝ እዛ ስለተንቀሳቀሱ። ቲክቶክ አሁን እዛ ቲክቶክ ያስጀመረኛል ብለህ አታስብም። ቲክቶክ ጀመርኩ። ቲክቶክ ሳላስበው ግን የሆነ ያህል ህይወቴን የማቀልበትን ገንዘብ ይሰጠኛል። አልክድም። አሁንም የሆነ ነገር ውስጥ ትሄዳለህ፣ ትገባለህ፣ ትወጣለህ፣ ትሄዳለህ። አይጠፋም። እኔ ያበሳጩኛል አሁን ሲለምኑ ምናምን ሳይኔ አሁን እንዲለምን የምፈቅድለት ሰው ምንም ነገር በሌለበት እናቴ ሕክምና ካስፈለጋት ልለምን ይችላል። እዛ ነገ ወጥቼ ምንም ማድረግ አልችልም። ከአቅሜ በላይ ከሆነ ምንም ማድረግ ማልችል ልጅ ከሆንኩ ቤተሰቤ ብር ከሌለው እናቴ ስትሞት ላይ አልችልም። ወጥቼ ልለምን እችላለሁ። እንደዚህ ውልል እችላለሁ። ነገሬን ማውጥቼ ልሸጥላት እችላለሁ። ገባ ከመለመንም አልፎ ግን ለራሴ ፍላጎት ግን ለመብላትና ለመጠጣት ግን ብገለኝ ይሄንን ብራገጥም እኔ አይደብሩኝ። ወጣቶኜ ባስ ትራፊ እጄ እየበላው ነገ ደግሞ የሆነችም ተሸክሜም ለማምጣት የምሞክር ልጅ ነኝ። 100% እርግጠኛ ነኝ የምነግርህ። ዛሬ ቤተሰቤን ባጣ አሁን ራሴን ወጥቼ የምኖር ልጅ ነኝ። ሁሉ ነገሬን ባጣ ምገባበት ቤተሰብ ያለ ልጅ ነኝ። ምንም የማያጎሉብኝ እስካሉ ያብሉኛል፣ ያጠጡኛል። ማድረግም የሆነ ነገር ሊያደርጉ የሚችል ቤተሰብ አለኝ። እነሱንም ባጣ የሆነ ነገር ውስጥ እንደዚህ ትላለሁ እንጂ መለመኑ ወይ በሞት ይሻለኛል። የሞተ ኑሮ ከመኖር መሞትን እመርጣለሁ። ሜቢ እንዳልኩ ለምን የሚፈቅድለት ሰው እኔ እንደግሌ እናት አባት ወይ ነገር ላይ ምንም ማችል ማልደርስ ከአቅም በላይ ሲሆን ሁሉ ነገራችን አልቆ ምንም ከሌለ ምን አደርገዋለሁ? ያዩዋት አትሞትብኝ እናቴ ገባ አያርግብኝ። ግን በቃ ልለምን ሞቶ በዛ ምክንያት አያድርስ እንጂ ራሴን አንድ እንደዚህ ልጅ ሆኜ በቃ የሆነ ዛፍ ስር እየተኛ እየተቀበልክ ነገር ለመስራት ነው። አትለወጥ። ቢያንስ ይጨንቅ ነገር ነው። ልመናን ስላነሳ ኮንትሮቨርሻል የሆነ ጥያቄ ልጠይቅ ነው። ዲጂታል ልመና የሚባል ነገር መጥቷል እና ስለ ዲጂታል ልመናስ ምን ትላለህ? አቋምህ ተመሳሳይ? ምን አይነት ዲጂታል ልመናውን አታነካካ። ግን ችግር የለውም። ላይቭ የሚጫወቱት እንደዛ ነው ትለኝ። እሱም ሊሆን ይችላል። እኔ እንጃ። እሱ ልመና አይመስለኝም። እኔ አይደለም ልመና ሲጀመር ራሱ ወዶ ገዶ ነው ሰው የሚሰጠው። አይ ነው ብር ባይልም አበባ ሲል ብር ስለሆነ ምናምን ብሎ እንትን ሊሉባችሁ ይችላል። ግን ያ ሰውዬ ባይዞ ይቀላል አይደለም። እኔ ላይቭ ማለት ነው በየቀኑ ማታ ላይ ገብቼ ጌሙ ላይ ይቀር ስትሪም ባረግ ነው። ሙሉ ሴታፕ አለኝ ገዝቼው። ውድ ፒሲ ነው የገዛሁት። ውድ ስክሪን 2 አለኝ ምናምን በጣም ውድ ነው ላይ ያወጣሁት። ስንት ጊዜ ሆኖ 3 ወር ሆኖታል። ከፍቼው አላውቅም። ስንፍና ነው ገባ አለማድረግ ነው። ያንን ከፍቼ ባረግ ብር ያመጣልኛል። ብር በደንብ ባንዴ ባይመጣ የሆነ ቀን ያመጣል። እስቲ ገባ 3 ወር ምናምን ብትሰራበት ብር አለ። ይሄን አሁን የገዛው ቀን ጀምሬ ቢሆን እኔ አሁን ላይቭ ላይ የሆነ ያህል ነገር ማመጣልኝ ብር ሊኖር ይችል ነበር። ገባ ገዝቼዋለሁ። እኔ ልመና አይደለም። አው ኢንቨስት ተደርጎበታል። ስራ ነው። አው ካሜራ ሲገዛ ቀላል ነው እንዴ? አይደለም። ስልክ ተው፣ ሌላውን ስልክ ሲገዛ ኢንቨስት ነው። ኢዚ እኔ እንጃ። እኔ አደንቃቸዋለሁ እንደዚህ ቁጭ ብሎ ያንን ላይ ሰው ስድብ እየቻልክ አንዳንዴ ያው ወጥ ያሉ የሚያስጠሉ ነገሮች ጌም ላይ ሲያደርጉና እንጂ ቢደብር ይሄ ዲጂታል ልመና አይደለም።
ቀጥታ ላይቭ ላይ እንዲህ የሚለምን ከሆነ ይደብራል። አካውንት አስቀምጦ ከለመነ ቴሌብሬ ካለ እሱ ይዘጋ። እሱ ለማኝ ነው፣ ምንም ጥያቄ የለው። የዓለም ሎሬትን ታውቃለህ? የዓለም ሎሬት ይሄ ቀንድ እዚህ ጋር አድርጎ የሚሰራው ልጅ መኪና ግዙልኝ የሚለው ልመና ነው። እሱም አይክድም። እኔ አሁን አልሰድብም። ልመና ነው ያልሰራህበትን። እኔም እኮ እናንተ መኪና ቢገዛልህ ደስ አይልም? ደስ ይለኛል። በቃ ሰርቼ ለመግዛት እየሞከርኩ ነው። ፈንድሬዚንግ ማለት አንችልም። እሱ በእኔ ሁላችንም እኮ ሰው ሰብስቦ ብር ሰጥቶኝ መኪና ካለኝ ወይ አፕግሬድ ቢያደርጉት መኪናዬን ወይ ቤት ቢገዛ ጫማ ኢቭን ኢፍ ያማረኝን ጫማ ቢገዛልኝ ሰው ደስ ይለኛል። መሆን ስለሌለበት እኮ ነው። እኔ እንደውም ይቅርታ አድርጌ እየሱን እያቋረኩ ሲሆን መኪና ብር ግን የሚያዋጡለት ሰዎች መኪና አላቸው። እኔ እግዚአብሔር እኔ ለአንተ መኪና መግዣ ብር ማዋጣልህ መኪና ኖሮኝ ነው። እኔ እንጃ ምቀኛ እየሆንኩ አይደለም ከመሰለም ይመች ነው ብሎ እኔ ግድ አይሰጠኝም። እንደዛ ጌም የሚጫወቱ ምናምን እኔ እንጃ እሱ ስራ እኔ ነው ልብ ይጠይቃል። ጀግና ሰው ክሬቲቪቲም ይጠይቃል። አዎ ያ ሁሉ ሰዓት ቁጭ ብለህ እና ደግሞ ተመስገን ያ ሰውዬ መሆን መቻል እንደ አንተ 4000 ሰው ቁጭ ነው 2000 ሰው ቁጭ ብሎ የሚያይ ሰው መሆን መቻል እኮ ዝም ብለህ ሰው አይደለም ማለት እኮ እንደ አሁን የሆነ የቲቪ የሆነ ቻናሎች የቲቪ ቻናሎች አይታዩም እኮ። ኧረ አይታዩም። እንደዚህ አይታዩም። እኔ ቲቪ ከከፈትኩ የሆነ ሰው ቁጭ ብለህ ካየህ አስብ። ይሄ ቀጥታ አሁን እሱ እንዳልኩ አይነት እሱ አይደለም እንጂ ቀጥታ በቃ ቴሌብር እሱ እንደውም መኪና ምናምን ብሎ የሚሰራው ፐርፐስ ሰርቶታል። ደስ ይላል። መኪና ግዙልኝ ነው ገግሙ እየለመንኩ ነው የሚል ደስ የሚለው አይደብሮም። እንዲህ በመናገሬ ቢሰማኝም ገባ አሉ ሌሎች በቃ ቴሌብር አስቀምጠህ ምናምን ቀን ሙሉ ላይ እየበላ እየጠጣ ዛሬ ደብሩኛል። እኔ አልደበረኝም እንዴ? እኔ ደብረኝ። እኔ በጣም ነው የሚደብሩኝ። እንደፈለገ ነገር ይናገሩኝ ከደበራቸው በቃ ዳይሬክት ብር መጠየቅ መለመን ነው። ለማኝ ነው የምትባለው። ከደበረ ይደብራቸው። የሆነ ነገር ግን ሰተህ ጌሙ ላይ ሲሆን ግን ጌም እኮ ሲሆን እኮ እኛ ማንፈልገውን ነገር ቢያደርግም ሰውዬው እኮ ሳይፈልግ በግዱ ተገዶ እየከፈለበት እኮ ነው። ዱቄት ሲቀባ እኮ እኔ አሁን አልቀባም ምናምን ኮርቼ ነገ ችጋር ሊያስደርገኝ ይችላል አላቅም። ግን እየተቀባ ነው ዋጋ እየከፈለው እየተሳቀበት እየከፈሉት ነው። ገባ ምንም ነገር ታምር የለውም። ሁለተኛ ዝም ብሎም አልመጡም። ተወዳጅነትን አግኝተውበታል እንጂ ማን ተገዶ ይሰጣል? አምጣ ተብሎ ከኪሱ የሚያወጣ ሰው ወዶ ፈቅዶ ነው። ስለዚህ እሷን ተርሟን እናስተካክላት። ዲጂታል ለማኝ የሚባሉት ጌመሮችን ለእኔ አይደለም። ጌመሮች እነሱ ኢንቨስት አድርገው ጊዜያቸውን ሰጥተው ፕላን አድርገው ስትራቴጂ አውጥተው እየሰሩ ያሉት ትጉት ሰራተኞችና በጣም ትጉ ልብ ይጠይቃል። እኔ አሁን የሆነ ጊዜ ላይቭ ራሱ አሁን ጌሙ ይቅርና ራሱ ላይቭ ላይ አሁን ስገባ ነው ሚኒመም ነው ባሁን በምፈልገው 100 ሰው ቢያይን ደስ ይለኛል። ለምሳሌ ላይቭ ላይ ገብቼ 100 ሰው ፈልጋለሁ። 1000 ሰው አልልም። አሁን ባለኝ ነው 2000 ሰው አብያ አልመኝም። እንደዛ ለማግኘት እኔ አሁን ከዛሬ ጀምሮ በቃ ለቀሩት ጊዜያቶች ቲክቶክ አለኝ ብዬ እስካሰብኩ እንጠቀማለሁ ብዬ እስካሰብኩ መግባት አለብኝ። ስራ ነው ገባ የኮሚትመንት ይቃል ምናምን የሚናቅ ነገር አለ። ከዛም በኋላ ብር ካመጣ እንዴት ነው ለማኝ የምትለኝ? አንተ ዝም ብለህ ስልክህን እኔን እያየ ቁጭ ያልክ ልጅ ነኝ መተህ እንዴት ለማኝ ትለኛለህ? አትለኝ። ብር ቢጠይቁት ግን ቆንጆ ለማኝ ናቸው፣ ይመቻችሁ። ፀሐይ ሳይመታቸው ይለምናል። ዳራዳሪ ቤታቸው ደቅ ቤት ቁጭ ብለህ ምናምን በኤልዲ ላይ ምናምን መንገድ ላይ ሰው አንድ ነገር በህል መንገድ ላይ ቢሰጥህ ሰው እቺ ያዛት ስለ መኪና ሆናል። እንደዛ እኮ ነው አንተ ዲጂታል ወሬ ላይ ቢሆን አዎ መኪና ልገዛ ነው ብር ስጡኝ ብለህ በካርቶን ትይዛለህ። መገናኛ ጋር ምናምን ቆመህ ማለት እንደዛ ነገር ነው። ለጎማ እኔ ሞልቻለሁ ብለህ ትሄዳለህ ወይ ለቸርኬ ለብሎን እያልክ ያማል እንዴ? እንደ ቀልድ ስንት ደረስኩ አለ እኮ 800,000 ብር። እኔ ምን እፈራለታለሁ መሰለህ? ግን አንዴ ካነሳ ነው ያው ዝም ብለን እናወራ እንጫወት። እሺ 1 ሚሊዮን በሚሊዮን ነው ሰደው ብር ደርሶለታል ብለን እናስበው። መኪና የሚገዛው ቢአይዲ መሰለኝ ያለው ሲጉል ገዛ 3 ሚሊዮን ብር ነች። በቃ 3 ሚሊዮን ነው ሰደው 3 ነጥብ ምናምን ወይ 3 ሚሊዮን ብለን ነው ሰደው ይሄ ልጅ ሞልቶ ነው የሚገዛው። ከዛም በኋላ እኔ አሁን ሜትር ታክሲ መሰራ ልጅ ነኝ። ሜቢ መቼስ የመኪና ንግድ ውስጥ አይገባም። አንዷን እያሻሻለ ሜትር ታክሲ ነው ብዬ ላስብ። የምትሰበስበው ብር አለ። እኔ ሌላም ነገር እሺ እንደዚህ ቀለል አድርጎ 3 ሚሊዮን ሊሞላ ነው ልጅ። እንዴት ያ ብር እንዴት በኋላ እንደሚዋጥለት አላውቅም። በስራ እኔ እሱ ነው ግራ የሚገባ የለሱ ያቺን ብር መሰብሰብ ሜቢ ከሰማኝ የሚመቸው እንደዛ 3 ሚሊዮን ብር 900,000 ብር እንኳን እንደዚህ አታመጣውም። ገባ ቀለል አድርጋ አይመጣም። እንደዚህ ግን አመቶታል። 1 ሚሊዮን ብር እንዴት ነው ፀሐይ የመታ ልጅውን ነገ ማምጣት የሚያስበው? እውነት ቀላል አይደለም። ባይዘው መኪናው ሲመጣል ነው የምትሰራ እንደ አይምሰል። እኔ እንጃ የልጁን አቋም አላውቅም። እንደኔ ግን ባመጣው እንደዛ 3 ሚሊዮን መቶልኝ ገዝቼ በቀን እንደዛ ብር እየሰብስብ ፀሐይ የመታኝ እችላለሁ ብዬ አላስብ። ሌላ አይነት ልመና ውስጥ ምገባ ይመስለኛል። ገባኝ የነዳጁን አይነት ነገር ሊጀመር ይችላል። እየሰራህ እኮ አንተ መኪና ትደግማለህ እንዴ በዚህ ባጭር ጊዜ ውስጥ? እሷን እኮ 1 ሚሊዮን የምትለኝ እኮ
እሺ በቪት ስንውሰድለት ሂሳቡን ለማምጣት ቪት ገዛ 500 ሺህ ብር ከዚህ በኋላ ይሞላል። ቀለል አልኩ 1 ዓመት ሰርቶ ቪት ሲገዛል ልጅ አይመስለኝም። ለዞም ላበጠብ እያለ ሰርተ ማለት ነው። ተንከራተህ እንቅልፋተህ ትኖራለህ፣ ጎበዝ ትሆናለህ። ብዙ ነገሮች ህይወት ላይ ይመጣሉ ስራ ላይ ስትመጣ። ግን ይሄ በልመና ስለመጣ ሜቢ ነው ኮምፓሪዥን ይኖራል። አይምሮ ይቀበላል። ይሄን በቀላሉ እንደዚህ አግኝቼው እንዴት እየነዳው ደግሞ ገዛ መኪና ኖሮኝ እየነዳው ብሩ እንዴት እንደዛ ለሱ ይዘጋጅ። በርታ እንግዲህ በዚህ አጋጣሚ ስሙን ያነሳው እሱ ነው። እሱን ትጠይቀዋለህ። በርታ ተዘጋጅ፣ ለመሰቃየት ተዘጋጅ። ለነገርየውን ለማምጣት ይሄን ያህል ሄደሃል። ለስራው ደግሞ ራስን እያዘጋጀ ጠብቀው። ሆፕፉሊ ደግሞ በቅርቡ ታሳካዋለህ። ደርሳል። ትንሽ ነገር በዙ የሆኑ ሰዎች አሉ ገባ የሆነ እኔ አሁን 2 ሚሊዮን ቢሰጠኝ ምናምን ይላል ሰው መጥቶ 3 ሚሊዮን ቢሰጠኝ ምናምን ዘሎ ይላል። እንዲህ እኔ የምል ነበር ገባ ምንም አላረገውም። ስራ ላይ ያለ ሰው የሆነ የምታስብ ልጅ ካልሆንክ መጀመሪያውኑ ሲመጣ ይመጣን እንጂ ብዙ ጊዜ በወርስ የሚካፈሉና ብር የሚሰጣቸው ሰዎች አይታችኋል። ዜሮ ይቀራሉ። ስራ ያውቁም። ቀጥታ እሱን ውርስ ብር ሲጠብቁት እኔ የማውቀው ያን ብር የማውቀው ብር ወዲያው ስራ የሚሆን የሚመስል ያልቃል። የማይናድ ብር የለም፣ ይናዳል። ስራ መልመድ ጥሩ ነው። ኮኔክሽን ከሰው ጋር አመኔታ ምናምን ቢልድ የምታረግ ከሆነ ነገ ምንም አትሆንም። በባዶ ሜዳ ምንም አትሆንም። ክፍለ ሀገር ምናምን ነገር ሰርቻለሁ ትለኛለህና እኔም አልችለው ነገር ማለት ነው። ረጅም ጉዞ ስጓዝ አለመተኛት አልችልም። አለመተኛት ስልህ ትተኛለህ። በቃ መንቀሳቀስ ጀመረ። አዳማ መውጫው ጋር ደረስኩኛ። በቃ የተኛው ነው። እንዴት ነው ላይክ ሹፌር ስትሆን እንዴት ነው በተለይ ረጅም እንዴት ባይዞሽ በጣም መንዳት የሚነዳ ሰው አሁን ብዙ ሰው ስለሚነዳው መንዳት በጣም ተራ ነገር ሰው ይመስላል። ተራ ነገር ማለት ከብዶ አይደለም። እምልህ ምንድነው ሰው አድርሰኝ ምናምን ሲለኝ ምንድን ቁጭ ብለህ ለመንዳት ምናምን ሲለኝ አይደለም ሳትፈልግ እንደውም ቢሮ ሰራተኛ ብትሆን ምንም ኖርማል የሆነ ነገር ነው የምትሰራው ምናምን በቃ አይምሮክ ያርፋል። መንዳት መኪናው እስኪቆም ድረስ ሳታስብ አይነክ ያያል። ስፖኪውን ሁሉ ነገር ብቻ ሳታስብ የሆነ ነገር ይርባል። ባይዘው መንዳት መኪና የሚነዳ ሰው ይገባዋል። የሚያስርብ ነገር ነው። እዚህ ያለ ወገብን ነው የሚያወልቅ። በእውነት ነው የምልህ የሚያደክም ነገር ነው። እና ግን አይምሮ ለሰከንድ ስለማያርፍ አተኛም። በቃ እንደዚህ ኪያስክ መሪ ይይዛል። አይኖ የሆነ ነገር አድርጋ አምሽተህ መንዳት ድካማ ብቶ እዙ ገደልም ትገባታል። ግን ጤነኛ ሰው ሁሉ ትነዳለህ ነው የሚለው። ስመለስ እኔ በአንድ ቀን ነው የገቡት 700 ኪሎ ሜትር ነው። ኖርማል ነው ለብዙ ሹፌሮች። አሁን ለእነሱ ኖርማል ነገር ነው። የጅቡቲ ሹፌር ላይገርመው ይችላል። ለእኔ ብዙ ነው። አንድ ጠዋት 10 ሰዓት ወይ 11 ሰዓት ጀምረ እንዲያስኩት መሪ ምሳውን ላሳልበላ ነው የገቡት። ተናድጄ ነበር እየተመለስኩ የነበሩ። የሚያወልቅ ነገር ነው ግን ትገባለህ። ይነዳል። መሸጥ እችላለሁ። ባይዘው ወይ በቃ የሆነ ነገር ሄዶ ወስዶ መሸጥ እችላለሁ። ሴልስ ሰርቼ አይደለም የሆነ ነገር በቃ እንዴት ነው እንዳልኩ በሰው ግሩፕ ውስጥ ነው የኖርኩትና በቃ በሚኒመሙ ነገር ስልክ ይባል ጎማ ሜቢ የመኪና ጎሞች ለሰው ልገዛ እችላለሁ እንጂ በርካሽ አድርጌ ለኔ በሚያዋጣኝ ለሰው ሄጄ ታምኝ የሆነ ነገር ሽጦ ወይ መግዛት እችላለሁ በምፈልገው ፌር በሆነ ነገር። እሱ ነው ሞር ህይወቴን እኔ ያቀለለልኝ እንጂ የሆነ ነገር ሌላ ነገሮች አሉ። የሆነ የደላላ ባህር ያለኝ ነው ትለኝ። የሆነ ነገር ይዤ ወስጄ እሸጠዋለሁ። የሬሳ ጣት ለምን አይሆንም እሸጠዋለሁ። ለምን የሬሳ ጣት አይሆንም እሸጠዋለሁ። አምጣም ካልከኝ ገደል ገብቼ ቢሆን ይዤ እመጣለሁ። የኮኔክሽን ሰው ነህ ነው። በቃ ከሰው ጋር ቢውልድ ያደረኩት ነገር ነው። በቃ እምነቴን አግኝቻለሁ። እኔ የሚያውቁኝ ያምኑኛል። ምንም ነገር ታምኖ ይሰጠኛል። ግንባርሽ ያበደ ነው። የማይከብድ ፊት ነው ያለ። አንዳንድ ፊት እኮ አለ የሚከብድ ማይገፋ። ኧረ እኔ በግድ ነው እንዲገፋ ያደረኩት። ድሮ አላውቅም። አሁን ግን የሆነ ነገር ይኖረዋል። የሆነ ነገር አለው። አይ ቲንክ ሴልስ ዘ ሞስት ኢምፖርታንት ስኪል ከሚባሉ ስኪሎች ውስጥ አንዱ ሴልስ ነው። መሸጥ የሚችል ሰው የትም ቢገባ ሰርቫይቭ ማድረግ ይችላል፣ መለወጥ ይችላል ይባላል። መሸጥ ብቻ አይደለም። እኔ አሁን ብዙ ጊዜ የምሰደብበት ምናምን የሆኑ ነገሮች ስታደርግ ምናምን ነገ አንተን እንዲያስደረከኝ አንተ ምናምን እንባባል የለም ወንድ ጓደኛ ማቾች እና ብዙውን ጊዜ ተወቃሽ እኔ ነኝ። እኔ ከሆነ ብዬ ማርል ገባ እኔ ስለፈለኩት ነው ነገር ማስደረገው እና አማን ነበረ አማን ነው እንደዚህ ያደረገው ማለት ታላላቆቼ ናቸው። ታሳምናለህ ማለት አዎ የሆነ ነገር እንዲደረግ ከፈለኩ ነገር አለ በዚህ ገብቶ በዚህ ወጥቶ ትላለህ። ለነጋቶ ትሰደባለህ አንተ ነህ ትባላለህ። እሱ ላይ ቀመረኛ ነው አይናው የሚባለው ይሄ ቀመረኛ ነው የሚባለው። እሱ ትቀምራለህ ማለት ነው። ማን ቀመር እኮ ባይዘው አማርኛው ነው የሚያስጠላው እንጂ እኮ እንግሊዘኛ ቢሆን አይደብርም መሰለኝ።
ወደ ተንኮል ስለሚመጣ ነው ያማረኝ። ግን መቀመር ማለት ኔጌቲቭ ሳይሆን ነገሮችን በቃ ፕላን ማድረግ እንደማለት ነው አይደል? ወደምትፈልገው አቅጣጫ ነገሮች እንዲማድረግ ግድ ነው። እሱ ግዴታ ነው። እሱ ደግሞ ሁላችንም ብንችል ሴፍ ዞንን ጠብቀ ሰው ሳልነካ ሰው ባልጎዳ መልኩ እኔ የምፈልገው ነገር ቢሆንልኝ ደስ ይለኛል። እኔ አሁን እዛ ጋር መቀመጥ ከፈለኩ እዛ ጋር እንድንቀመጥ ባረግ እንደማለት ነው። የሆነ ነገሮችንም እንደዛ ነው። ህይወት ላይም እንደዛው ነው። ህይወትን ምን እንደዛው ነው። ሌላ ታምር የለውም። ያን ነገር እንዲገዛው ሰውዬ ማድረግ መቻል ማለት እኮ ነው ለአንተ ስለሚፈልግ። ግን አሁን ለምሳሌ ይሄኛው አይጋጭም። ምክንያቱም ምታታለው አንተ አሁን የሆነ ነገር መሸጥ ፈልጋል። ያ ሰውዬው ግን ሜቢ መግዛት አለመግዛት የሚለው ነገር ላይ ነው። ያስፈልገዋል እኮ መግዛት አለበት። ለምሳሌ እናቶቻችን ምናምን ካየህ ቤት ውስጥ በቃ የማይገዛ የመፍጫ አይነት የማይገዛ መላጫ አይነት ምናምን አይጠፋም። የሆነ የኪችን እቃ አብዛኛው አይጠቅምም። እውነቱን ስነግርህ ግን ሴልስ ስራው ወይም ይሄ የሚሰሩት ፕሮሞሽኑም አድቨርታይዝመንቱም ሴልሱም አሳማኝ ነው። ሲልጥላት አቀሉ ያሳያታል። ከዛ ይገዙታል። ከዛ ምንም አያደርጉትም። ለሰውየው የሚሄድ እንደዚህ ትሸጣለህ ነው ይሸጣል። ግዴታ ነው እንጂ እናሸጥ ምንም ነገር ይሸጣል። ስራው ዋናው ስራ እሱ ነው። ዋናው እሱ አይደል እንዴ? አትስረቀው እንጂ ምን ችግር አለው? አምኖ እስከገዛ ውሳኔን ራሱ ስለሚወስን ችግር የለውም። እሱ አንዴ ስሬ ሌላ ምን ስራ አለኝ? ነፍሴና እስክትጨነቁ ብዬ የምለፋለፈው ገባም የሆነ ትሪት ታደርገዋለህ። አሁን ሴልስ ስልኩ የሆነ ወይ እንትን ሻጩኛ አይደለም እኔ የሆነ ገዡ ጋር የሚገኝበት ቦታ ሄዳለሁ ነገር ለመሸጥ ገባ ወደዚህ ማሳመን መቻል አለብህ። ግን እስቲልም ነገም ግን እንትን ነገም እንደዚሁ እንድትሆን ስም ወደዚህ ወደዛ ስለሚዞር አሳማኝ የሚሆን ነገር መሆን አለበት። የምትይዘውም ነገር ዝም ብዬው ነገር ወስጅት ማረባ ነገር ሽጠህ ምናምን ሳይሆን ግንትር መስራት የለብህም። ማገንተር የለብህም። ሰውየው ካልፈለገው ያን ዕቃ ከወሰደው በኋላ አለመፈለግ ከሱ ጉድለት ይሁንበት እንጂ ከአንተ ያውቃ የሆነ ነው ብለህ አታርግበት እንጂ ሌላው ችግር ይሄ እንትን ነው ብለህ ሽጠህለት ያን ነገር ይሁን እንጂ እኔ ሰውየው ይጠቅመው አይጠቅመው እኔ እሱ እኔ የፈልገው የሆነች ሰከንድ ነው የምታወናብደው እኮ ሌላው ይውጣ ብሩ ይግባ እንጂ ሌላው ቀሪ ነው። ችግር የለውም። የእሱ ውሳኔ ነው። ስልክ ግን ብለህ ሽጠህ ፌክ ነገር አይሆን ኦሪጂናል ነው ብዬው ምናምን እንጂ እኔ ውሸት አይኖረው አይፎን እንደዚህ አንተ ያስፈልጋል ብዬ አስምጬ መሸጥ ይሄ የኔ መብቴ ነው። ምንም አላርግ እኔ በሚያዋጣኝ መንገድ ልሽጥልህ። በግድ ስልክ አስወጥተህ ትራንስፈር ፌክ ነገር ፌክ ብቻ ነገር አልስጥ። አሁን ስልክ ኦሪጂናል ነው ብዬ ፌክ ስልክ አልስጥ ወይ የሆነ ነገር ገዝቼ ነገር ብዬ አላሳስተው እንጂ ምንም ችግር የለም። ውሸት አይኖረው እንጂ እሸጠዋለሁ። እንትን አይዛክ አዲሱን ታውቀዋለህ? እሸጣለሁ እሳት በሲኦል ላሳ ነባሪ ውሃ ምናምን የምትል የሆነች ግጥም አለች እና ችግር የለብኝም ነው። ምንም ከተቀጭቅዞ ከመጣ ፍሪኮች ምን ወዬ ለመሸኛ ነው እንዳልኩ ይሄን ያህል እንትን ውስጥ የሚያስገባ አንዳንዴ ደግሞ ማገንተር ሳይሆን ነገር ሲወስደህ እንትን ስትል የሚመጣውን መልስ የመቀበል ይሄ እንዴት ነው? ኧረ በቃ አምጦ ብለህ የምታደርጋቸው ነገሮች መሆን አለባቸው። እንዴት ብዬ ነው ማስረዳ? ነገርየው ላይ ኮንፊደንስ ሊኖር ይገባል። በቃ የሆነ ነገር የመፍታት ያ ነገር ችግር ይዞ ቢመጣ የሚፈታው ነገር መሆን አለበት። እኔ አሁን ዛሬ ባሳለፍነው ቆይታ 1 ሰዓት ከምናምን ሆኖናልና በዚች 1 ሰዓት ከምናምን የተረዳሁት እኔ አሁን የሆነ ዕቃ ሽጠህልኝ ይህን ነገር አልፈልገውም ብዬ መልሼ ብመጣ ሌላ ሁለተኛ ሽጠህ የምትልከኝ ነው ይመስለኝ። እንደዛ ሳላደርግ ለጓደኛ እንድትሸጠው አስተምር። ሽጠው ነው የምልህ። ምንም ማድረግ አይቻልም። መሸጥ መቻል በቃ በጣም ጀግንነት ነው። እኔ የምቀናበት ሶፊ ለምሳሌ አይፎን የሚሸጠው አይሶፊ እንዲህ ይሸጠዋል ነው። እኔ ሲሸጥ አይቼዋለሁ። ያስታውቃል እንደሚሸጥ ሰውዬ እንዴት እንደሚሸጥ ያስታውቃል። ሲሸጥ እኔ ሱቁ ቁጭ ብዬ አይቼው አይደለም እንደሚሸጥ ያስታውቃል። ይሄ ምንም ብትሰጡ ይሸጣል። ቀበቶ ሻጭም ቢሆን ቀበቶ በጣም ይሸጣል። ቀበቶ ማያረግ ሰው እንዲያረግ ነው የሚያደርገው። ይልሽ ቱታርገህ ቀበቶ ልጅ እርግጠኛ ነኝ በሶፊ ምክንያት አይፎን መያዝ ግዴታ ያደረጉ ሰዎች አሉ። እርግጠኛ ነኝ። አይ ቲንክ የሆነ ቀይሯል። በሶፊ ምክንያት እንደዚህ አይነት ሰዎች ምንም አይሆኑ። ስልክ የሚያዋጣ ነገሩ ስለሆነ ብቻ አዋጥቶት አይደለም የሚሄድሽ። ሌላም ነገር ሻጭ ቢሆን ይሸጣል። ምንም ይሸጣል። ሰው መሸጥ ቢጀምር ይሸጣል። ጎበዝ ሻጭ ነው። አስምጦ ይሸጣል። ገላ ይሸጣል አለ እንዴስ ነገር አለ። እኔ አሁን ግን እግዚአብሔር ብሎ ከተሳካልኝ ለምሳሌ የሆነ ነገር አሁን ፎከስ አድርጌ የሆነ ነገር ላይ መሸጥ መግባት መፈልገው ገባኝ። አሁን ዝም ብዬ እንደወጣት አለኝ ወደዚህ ወደዛ የምለው ምናምን ነገር እንጂ አሁን የሆነ ነገር ቋሚ ነገር ግን መሸጥ እፈልጋለሁ። እኔ አሁን ወደፊት እንደቅድ ገባ በቃ መሸጥ ጸዴ ነገር ነው እና አሪፍ ነገር አንተን
እንትን የማያስብል ነገር ይዘና እና በቃ አንጥልንጥሉ ማለት ነው። እሱ ቀላል ነገር ነው ማለት። ስለዚህ ቀጣዩን ጥያቄ ልጠይቅ የነበረውን እዚሁ መለስክብኝ። ሲያናድ ቀጣይ ምን ላይ ነው የምናየው ልልህ ነበረ። በቃ አሁን ለምሳሌ የሆነ ነገር ከፍቼ ወይ ቲክቶክ ላይ በዛው ራሱን ፕሮሞት ሳደርግ ታየዋለህ ሜይ ቢ እንጂ ግዴታ አሁን እስከዛሬ የሆነ ስንፍናም ስላለብኝ በሰው እንትን ነው ገባ የምትምለው የራሴ እንትን የለኝም። አይኑ በሙሉ ልብነት ጥግብ ብዬ የምለው ገባ እኖራለሁ። ለዛ ነው አሁን ግን ግዴታ ደግሞ እድሜም ከዚህ በኋላ ሌላ ነገሮች የሚያሳስበኝ እድሜ ላይ ስለሆንኩኝ ግዴታ ነገር ከፍቼ ደግሞ እየሸጥን እንገናኝ ይሆናል። አገንታሪ አይደሉም መታችሁ ግዙኝ ወደፊት ስከፍት ነገር ሱቅ ካለ የትም አባቱ አይደለም። ሱቅ እንዲሁም የትም አልሄድኩም። ሱቅ ካለ የትም አልሄድም። እውነት ነው። ተጣልተህ ታውቃለህ? በጣም ትጣላ ነበር? የሆነ ጊዜ እናጀስ ነበረ። ግን እንዴት ነው ውሎዬ ነው የሚባለው። አይ የምጣላ ልጅ አይደለሁም፣ ግን ይገጥመኛል አለው ቦታው ላይ አንዳንዴ ወንበዴ ቦታ ላይ ስለኖርኩኝ የሆነ ጌቶ ቦታዎች ላይ ኖሬያለሁ። ኦኬ ያው በሰው ልትመታ ትችላለህ፣ ልትጣላ ትችላለህ እንጂ ይሄ ጸበኛ እንደዚህ ምናምን ልጅ አይደለሁም። ፈሪ ነኝ እንደው። ኦኬ ግን ያው እዛ ቦታ ራስን ስታገኘ ከተገኘ ወይ መሞት አለብህ ወይ መውጣት አለብህ ነው። ይገጥማል ነው እንጂ እንደዚህ እኔ ጸበኛ አይደለሁም። ጸብ አላውቅም፣ እንደውም አልወድም፣ እፈራለሁ፣ ፈሪም ነኝ። ቲክቶክ ላይ ራሱ አሁን የተናገርኳቸው ሰዎች እንዳመቱ መልሼ ማታ ልጅ አይደለሁም። ይቅርታ ብያለሁ። በዛ ይመቸህ ነው ይቅርታ ቪዲዮ ዞር ስራ ነው። እንደዚህ አጋጥሞ ያውቃል? ቲክቶክ ላይ እንደዚህ እንዲሰራህብኝ ምናምን ነገር ይፈነዳባል። ከምርህ ነው? ዴም ምናምን ያደርጉባል? ና ትለዋለህ፣ ይመጣሉ። ማን አባቱ ይመጣል? እኔ ያለሁበት ነው ይመጣው እንዴ? እኔ ያልጀግነውኛ አይደለም ልብ አለው። እኔ እንጃ ከመጣ እኔ አሁን እናተ ብዬ ነው ቦታ ልሄድ አልችልም። አላውቅም ገባ ዝም ብዬ ልናገር አልችልም። ና ነው የምለው ያለሁበት ቦታ ቢመጣ ችግር የለብኝ። ብዙ ሰው እንደዚህ ይላል። የሆኑ ሰዎች ብለውኝ ያውቃሉ። አንተ እናት እንዴት ምናምን ይሳደባል ያን መናገራቸው። ከዛም በኋላ ና ነው የምለው። እኔ እንደውም እንዲመጡ እንድጠኔማየውን ተቀጣጥሬ የመጣ እንዳኔ እሱ ሞራል የለኝም ገና እንዳሊዝ ምናምን ሲል አይ ከመጣ ምናምን ልትሏል። ቢያንስ መጥቶ ይሻላል ሌላ ቦታ አግኝቶኝ ሌላ ነገር ከሚያደርገኝ ከጀርቤ ቢመጣ ጥሩ ነው። ትነጋገራለህ። ያው እኔ ነኝ የደረስኩባቸው እኮ በዚህም በዛ ጥፋቱ ያው የሚያስመታ አይደለም። እንደ ህፃን ልጅ መጥቶኝ ልሄድ አልችልም። ያ ግን አይ ቲንክ የሆነ ሰው ቪዲዮ ሰርቶ እስከ ፖስተ ድረስ አሁን አጥፍቼ አውቃለሁ። የሰው ቪዲዮ አጥፍቼ አውቃለሁ። ይሄን ያህል እንትን ብሎ ሰው ልጁ የምር ይቅርታ አባቴ ምን ብባል አለ እንደውም ይቅርታ አባቴ ምናምን አይምር አስተምረኸኛል ተምሬያለሁ ምናምን ቴክስት ተሳያለሁ። እና ደግሞ ቪዲዮም ላይ አጠፋልሃለሁ ብዬዋለሁ። የምር የሰራው ቪዲዮ ካጠፋው አጠፋዋለሁ። በቃ ዋናው እንደዛ ማድረግ ልክ አይደለም ብዬ ነው የሰራሁት። እኔም ማጥፋት አለብኝ። ለእኔ ለቲክቶክ ማሳመሪያ እንዲቀመጥም አልፈልግም። ገባ ብዙ ለእንዶ ቪው ያለው ቪዲዮ ነው። ዋናው ስላልናደደኝ ያደረገው ነገር እንዲህ አይደረግም አልኩት። እሱም ቢሳለ እኔ ማጠፋው ፐርፐዙን እሱ ነው አይደለ? ሌላ ምን እና ሌላም ሰው እንደ ልክ አይደለም ብዬ የማስበው እኔ ሁሉም ለእኔ የምለው ልክ ሆነ አይደለም ለእኔ ልክ አይደለም ብዬ የማስበው ነው የምናገረው። ታምር የለውም። ልክ ላልሆን የምችላቸው ነገሮች አሉ ለሌላ ሰው ምንም ችግር የለውም። አጠፋው ፒስ አልኩት። እኔም ታጠፋዋለህ ግን ቢፈነዳ ምንም ችግር የለውም። ይቀመጣል ይደረጋል። ለእንደዚህ አይነት እንትን ችግር የለውም። እና ትለዋለህ ለመሰለህ እሱ ነው ያልኩህ። የሆነ ሰዓትም ኢሹ ነበር እንደዚህ አይነት ነገርና አንድ ጊዜ ከወጣህና ለህዝብ የሆነ ነገር ከሰጠህ በኋላ ጀጅ አልደረግ ክሪቲሳይዝ አልደረግ ብሎ ነገር የለም። በጣም ቪዲዮ እንደሰራ እሱ ነው አንዴ ማንም እንደውም እንድትታይ አንዴ የምትፖስት ለኔና ላንተ አይደል ሌላ ከው ገባ በደንብ እንዲታይለት ነው ቢልለት 100 ሚሊዮን እንዲታይለት ነው። ሁሉም ሰው ሲፖስት እንዲታይለት ነው። እና እንደዛ እንዲታይልኝ የሚፖስተውን ነገር ደህና የሚዘገንን ነገር ሲያደርግ ደግሞ በጣም የሚያበሳጩኝ እና የሆነ እድሜ በላይ ደግሞ አንዳንዴ የማይፈቀዱ ነገሮች አሉ። እንዴት እንደዛ ማሰብ የማይፈቀድልህ ነገር አለ። እሳት መንካት ላንተ አይፈቀድልህም። ደደብ ነህ እንዴ የምትባለው? ህፃን ልጅ ቢነካ አትንቀው ተው ነው የሚባለው። ገባ አንዳንድ ነገሮች አሉ በቃ የምታልፋቸው በቃ አስተሳሰቦች አሉ። ስለተማርክ ስላልተማርክ አይደለም እድሜ ራሱ የሚሰጥ እና ያ በሽቀኛል በቃ በሽቀ ነው የሚያደርግ። አብረን ነው የምትሰደቡ ስትሰደብ አበሻ ወንድ ስትባል ምንድነው አንድ ነን ገባ። ይሄ እድሜ ስትባል አንድ ነን ገባ። እና እኔንም ነው የሚያሰደበኝ። በጾታም ስትሰደብ በምንም ስትሰደብ እኔ ያለሁበት ነው ያበሳጨኝ። በከለርም ስትሰደብ በምንም ስትሰደብ አንድ ላይ የወረደ ነገር ይዞ ሲመጣ ይባስ ኤዲት አድርገህ ለምትፖስተው ነገር አንዳንዴ ደግሞ የሚገርመኝ እሱ ነው። የሆነ ሰው የሆነ ቪዲዮ ሲፖስት መጀመሪያ ሀሳብ ይመጣለታል፣ ከሪከርድ ያደርገዋል። ከዛ ቲክቶክ ቢያንስ ካፕከት ምናምን ባያይ ራሱ ቲክቶክ ውስጥ ገብቶ ያየዋል ዙር። ከዛም በኋላ ኔክስት ብሎ ከዛም በኋላ ፖስት ብሎ ነው የሚፖስተው። እና ብዙ ነገር አለው እንጂ ያ ሁሉ ሰዓት ላይ እንዴት ለኔ አሁን የተሳሳትኳቸው ቪዲዮዎች አሉ ገባ የተናገርኳቸው ምናምን ግን አልፖስትኳቸውም።
ደጋግሜ አይቼዋለሁ። ሜቢ ቃል ተዋጠልኝ። ጓደኞቼ ያልኩን አሳያቸዋለሁ። 3 ጓደኞች አሉኝ፣ የሁለት ማሳያቸው ሁሌ እኔ ቪዲዮ የሚያውቁ እና እንደውም አንዳንዴ እነሱም ይሄ ነገር ቢነገርበት የሚሉኝ ማለት ነው። የኔ ብቻም አይደለም አብዛኛው ቪዲዮ ይሁን ግማሹ ነው የኔ በቃ ግማሹ ደግሞ የጓደኞቼ ነው። የኔ ብቻ አይደለም። ይሄ ነገር አዲስ ቢደረግ እንደ አንተ በራሴ ንግግር ባረገውም ሐሳቡ አንዳንዴ እነሱ ነው የሚሆነው። ገብቷል። በቃ ታይቶ ምናምን ለመፖስቶ ላይቭ ላይ ብሳሳት አይቆጨኝም፣ ችግር የለውም። ሪከርድ ተደርጎ አማን እንዲያለ ብባል ፖስት ግን ስታደርግ እንዴት እንጃ። እኔ በጣም ሁሌ የሚያበሽቀኝ ነገር ነው። ሲጀመር እዚህ ጋር ስንቀመጥ እኔ ብቻዬን ሁሌ የምለው ነገር ነው። እኔ አይደለም የምቀመጠው እዚህ ጋር እናት አባቴን ወክላለሁ፣ ጓደኞቼን ወክላለሁ፣ ብዙ ነገር ወክዬ ነው የምቀመጠው። እኔ ብቻ አይደለም እዚህ ጋር አማኔል አይደለም። ለአባቴ ጓደኞች ሲያዩኝ አማን ተብሎ አይደለም የበላይ ልጅ ተብዬ ነው የሚያዩኝ። እናቴ ጓደኞች የዓለም ልጅ እያለ የቴ ይቀጥላል። ገባ። እኔ ብቻዬን አይደለም እዚህ ጋር የምቀመጠው። እንዴት ለምፖስተው ነገር አልጨነቅም። ብቻ ወፍ ዘራሽ ከሆናችሁ ያርግላችሁ። እንደዛ ነው ብላችሁ የምታስቡ ከሆነ አይ ካልክ ግን ብዙ ሰው ክራል ቤተሰብ ባይኖር ጓደኛ አለ እንዴ? ጓደኛ ማዋረድ አልፈልግም። እንትና ጓደኛ በጣም ነው የሚናደዱት። እንትና ጓደኛ እኮ ነው መባል የለበትም። ይሄን ያለ ሰው መሳቀቅ ልጆኛ አይደለም እንደውም ግን በቃ መሆን ስላለበት ስለምታከብራቸው ስለምታከብር ስለሚመጡኝ ነው ጓደኞቹ ስለምትመጣጣ ስለምትግባባ ነው አብራ ይኖርከው እስከዛሬ። ስለዚህ እነሱን አይነት ሐሳብ ነው የምታነሰው። የራሴ ካራክተር ቢኖረኝ የራሴ አስተሳሰብ ቢኖረኝ አንድ አይነት ሌቭል ሊሆን ነገር ነው ማሳጣት አልፈልግም ሰው ምንም ጥያቄ የለው። እና ብሽቅ ምሎ ለዛ ነው አንዳንድ ነገሮች ሲሰሩ ምናምን የማየው እንደው ሌላው ይቅር ለጓደኛው እኔ ጓደኛ የላችሁ ብላሉ አንዳንድ ሰዎች ሁሉም ለቅ አንድ ነው የሚሆነው። ገባ። የኔ ጓደኛ እኔ እንደሚመስለው ስንት አይነት ሰው እንደሱ እንዳለ ነው ማዘበው። እንደሱ አይነት ሰው ተሰብስቦልኝ ገና ላይ እኮ ስትተው ደግሞ ትበሽቃለህ። በቃ ታብዳለህ። በቀኝ ሆነ እኮ አይደለም ስንት ደደብ አለ ብለህ ነው ታስበው። እኔም ለሌላ ሰው ደደብ ልሆን እችላለሁ። ገባ። አይሺ ለክሳይ በጣም በቃ ይገርመኛል። አዎ እነሱንም ነው እኮ የምሳደበው። አንዳንዴ ስሳደብ ነው የሚባለው። ይቅርታ አድርጉኝ ብቻ ስገስጽ አይባልም ግን እናገራለሁ። አቤት ከብታለሁ በዙ ኮሜንት እንትንም እኮ ነው ምንድን ናችሁ እላለሁ። አንዳንዴ እኮ ላይክ ያደረጋችሁትን ምን ለማበረታታት ነው ምናምን አይመጡም ብቻ አይ ቲንክ የሆነ አንዳንድ ጊዜ ወጣ ያሉ ነገሮችም ወደ ማህበረሰብ ውስጥ የሚገቡት በእንደዚህ አይነት መንገድ ነው። አላስፈላጊ ሆኖ አንዳንዴ የማሰብ ኖርማላይዝ ደግሞ እየተደረገ ይመጣል እኮ የማሰብ እክል አለ ድብና እሱ ገባኝ። ከዛን አንዳንዴ ደግሞ የማይሆን አንዳንዴ ደግሞ አንኦርጋኒክ የሆነ ጥሩ ያልሆነ ጭንቅላት የሚበርዝ ነገሮችን በጣም ኖርማላይዝ እንዳልከው የሚያደርጉ ሀሳቦች ይመጣሉና አይመጣውም። እዛው መወቀር አለበት። እሱ ብቻ አይደለም። አንዳንድ ሀሳቦች አሁን ሳያቸው የሚያስቅ የሆነ ብልግና የምታውቀው ብልግና አለ። ገባ። ባታረገውም ሰው ባያረገውም ልክ ሲያደርገው የሆነ ሰው ኧረ ባለጌ ነው አይደረግም የምትላቸው ነገሮች አሉ። እኔ የዛን ቀን የሆነ ቪዲዮ ሳየው የዛን ቀን እንዲቻላል እንደምላቸው ብልግናዎች ወይ አስተሳሰቦች አሉ። እንደዚህ እንደሚታሰብም አላቃቸው እኔ ግራ የሚገቡኝ አሉ። ምናቃቸው እኮ ብልግና ታውቋል። አንዳንዴ በቪዲዮ የዛን ቀን የዛ ቪዲዮ ላይ የሰው ልጅ እንደዛ ማድረግ እንደሚችል ማቆ የዛን ቀን እንደዚህ መደንዘዝ እንደሚቻል እውነት የዛኔ አብረው አንተም ወዬ ማለት መቻል አለብህ። ለሁላችንም ስልኩ ተሰጥቶናል። ሕግ እስከፈቀደልህ ድረስ መናገር ነው። እስኪ ራስን ሳታሰጣ በኃላፊነት አዎ ራስን ሳጎዳ ባይሆን የመጨረሻ ፖስትህን ያየሁት ልንገርህ። እሺ ወደ ቪዲዮችን መጨረሻም እየሄድን ስለሆነ አክስቶች የሚለው ቪዲዮ እና ምን መሰለህ ስማኝማ ሀሳቡ እኮ የሆነ ነገሩን ትረዳቸዋለህ። ትክክል ያልሆነው ፓርት ስትለው ነው ያልኩት። እኔም ብዙ ጊዜ አሁን ለምሳሌ ጥሩ አክስቶችም አሉ፣ መጥፎ አክስትም ሊኖር ይችላል። ጥሩ ሰው አለ፣ መጥፎ ሰው አለ። በሰው እኔ እሱን ነው የምለው። የሆነ ነገር እንትን መደረግ የለበት። አክስት ስለሆነች አይደለም። ያቺ ሴትዮ እናትህን ብትሆን አሲዳም ነች ብትሆን ማለት ነው። እንደዛ እኮ ነው በቃ የሴትዮዋ ማንነት ነው። የስራ ባልደረባ ብትሆንም አሲዳም ነች። ገብቶሃል? አክስትነቱ አይደለም አሲዳም ያደረገው። ያቺ ፍሬዙ አይደለችም። እኔ የሚያበሳጭኝ በየሆነ ነገር ሲወስዱት እናቴ አክስት ነች እኮ ለብዙ ከዝኖች ስቴሪዮቲፒካል ሲያደርጉት ነው። ስቴሪዮታይፕ ይፈጥሩበትና እንዲህ ልጥፍ ይደረጋል። ለምሳሌ እንጂ ሀገራችን ውስጥም በብዙ ነገሮች እንደዚህ አይነት ነገሮች ይለጠፋሉና አንዳንድ ቀጥ ብለህ ላይክ ታደርጋለህ እንደዚህ አይነት ነገር ፋንስ ነው ምናምን ብለህ ስለምታስብ፣ ግን ያኛውን ሳይድ ማየት በጣም በቀልድ ሲሆን ምናምን ችግር የለውም። እኔ አክስቴ ምናምን ቢለህ እኮ ችግር የለውም። አንኛ ሁሌ የሚያበሳጭኝ እንደው እንኳን አነሳው ዘመድን ቪዲዮ ላይ መሳደብ እኔ ጥቅሙ አይታየኝ።
የምር እኮ አሁን አዛክስት ልትኖረኝ ትችላለች። እኔ ገባ እኔ ጊዜ መስገን በጣም ደስ የሚል ቤተሰብ ነው ያለኝ። እኔ ወዳቸዋለሁ አላቅም ለሌላ ሰው ምን እንደሆነ። እኔ በአክስቴም ባጎቴም በእናቴ እኔ እንጂ ደስ የሚል ቤተሰብ አለኝ። በጣም ደስተኛ ነኝ። እነሱ የኔ እንደዛ ስለሆነ እነዛ ሳይሆንላቸው ቀርቶ አይደለም ቢሆን እንኳን ልክ ነው። አክስት ያቺ አክስት ያላት ሴትዮ ምንድነው ጥቅሙ ለኔ የሚነግረኝ? እኔ ሰውዬ ለኔ አይሆንም። በአካል ባገኘውና ቢሆን ነገር ብንገናኝ ነው አለፈልጉ ለአክስቱ ያልተመለሰ እዚህ ግፍ ሊያወራ እኔ ለራሴ በጭን ያለ አልፈልጉ። ብዙ ጊዜ ደግሞ ቤተሰብ የሚሳደብ ሰው ካየ ማለት ነው እነዛ ሰው እንደዚህ ካለባበስ ጀምሮ ያቸው ይሁኑ አይመጣቸውም። ካለባበስ ጀምሮ ጀጅ እያደረኳቸው አይደለም ወይ የሆነ ነገር ነው። ከዛም በኋላ መጠየቅ ስለሚፈልጉ ነው ከነሱ ነገር እንዲደረግላቸው ከመፈለግ ለኔ አክስቴ ግዴታ አለባት እንዴ ለኔ ነገር ማድረግ የለባትም። የሆነ ነገር ፍላጎት ይሁን ከነሱ ስለሚፈለግ ነው። ገባ የሆነ አክስቴ አጎት የሚሉ የመንደር ወሬ ነገር ነው። አክስቴ አይባል እኔ ያወርዳል። እኔ አክስቴ በስመ አብ ከምን አረገች እስኪ ብዬ በጠይቃችሁ ደስ ይለኛል። የሆነ ነገር ስላላረገችልኝ አክስቴ ያላቸው አይመስለኝም። እውነቱን ስነግር አይሆንም። ቤተሰብ ያላቸው አይመስለኝም። ምንድን ነው የመጨረሻው ቪዲዮ እኮ አንተ አክስቴ ያልከው ሁለቴ ነው ሶስቴ በዚህ ቪዲዮ ባይዘው ሰርቻለሁ። ከገባቸው ሁለቱን ስቲክ አድርጌ ነው አንደኛውን ኖርማል አድርጌ ነው የቤተሰቦች አትመቹኝ የሚለውን ዝም ብዬ ራሴ ነው ብዙ ቪዲዮ የሆነ ሰሞን የሆነች የዛሬ ወር አካባቢ እንደዚህ ሙድ ሆኖ ነበር። እኔ ቤተሰቦች አትመቹኝ ማን አባቱ አንተስ ይመቸዋል? አንተንስ ምን ቀረ መጣ ቀረ በጣም ተጎዳን። እኔ አሁን አንዱ የሱ የቤተሰብ አካል ነው ተጎዳው ልባል ነው እሱ ጥንቅር ብሎ ምን አይቀርም። ገባ እኔ ራሳቸው በምን ሂሳብ አይተው እንደሆነ እኔ አላውቅም። ሁለተኛው አክስት I think mostly ወይ ክላውድ ቼስ ማድረግ ነው አንደኛው። ሁለተኛው ደግሞ ናርሲሲስቲክ ቢሄቪየር ይመስለኛል። ይሄ እኔ ነኝ ሴንተር ኦፍ ኤቭሪቲንግ ለራስ ህይወት አንተ ነህ ሴንተሩ። አሁን ያክስቴ ምንድነች እንደዚያ ቤተሰብ የሚባል ነገር ምናምን ስታስገባ ግን እንዲህ ፋሚሊ እንትኖች ላይ ምናምን ስታስገባ ግን ኤቭሪቲንግ ስለአንተ አይደለም እንዴ ሁሉም የራሱ ነው። እኔ ራሴ ነኝ በቃ እኔ ራሴ መቻሌ ነው የሚያስደስተኝ ለራሴ እንጂ እኔ አክስቴ አላረገችም ብዬ ሌላ ውጥንቅጥ ውስጥ እኔ አብረኝ ራሱ በሰላም መታበልታ ተከለች ደስታዬ ነው። ሌላ ምን ፈልጋለሁ? የእናቴን እህት ማየት ምን እንደራሱ ክፉም ከሆነች ደግሞ አይኑ አንዳንዴ ደግሞ የሚደርስብህም እሺ ነው እንበል እኔ እናንተ ነው ቪዲዮ ከዛ ምን የፖስትኩት እሺ እንበልና አንተና ወንድም እንዳየ ነው ሁሉ ሰዎች ነው የሚያዩት። ምን ታደርግልኛለህ? አይሁን መርዝ የሆነ ነገር ከመርጨት ውጪ ምንም ነው የማጠቅመኝ። በቃ ምንም ክፋት ማውራት የሱ ክፉ ስለሆነች የኛ ነው እና ደግሞ ቤተሰቡን ያሰጣ ልጅ ይሄ ልጅ ሰው አይደለም። ይሄ አይምሮ አይሰራ ዋጥ ነው ማድረጉ። በአክስቴ ምን ያኔ አሁን እዚህ አክስቴ እንደዚህ ነች ብዬ ምን አላፈይዱልኝ ራስን ማውረድ ምን አይነት የወረደ ቤተሰብ እንዳለ ክፉም ብትሆን የወረዱ ቤተሰቦች እንዳሉ ነው ቤተሰባችን እንደማይሆን እየተናገ እኔ እኮ ነኝ አክስቴ ነች እኮ እስቲ ላይ ገርም አክስቴ እያልኩ የኔ ነች እኮ ምንም ክፋት ማውራቱ ዲስቶሮ ገጥከማል። ቀልድ ቢሆን አንዳንዴ ችግር ነው። አካያቻ አክስቴ እንዲያርጋ ምናምን ቢል ፍቀት አልፋለ ዋናው ሐሳቡን ገባ በአክስቴ ተሰራ ቀልድ ነው። አባቴን ብለህ ልቀልድ ትችላለህ። አንዱ እኮ ስርጽ ብሎ ዘንጠው መተው እኮ ነው ቪዲዮ ተቀጣጥሮ ነው የሚሰሩት። ክፋት ለማውራት የሚሰበሰቡት እነማን ናቸው? አክስቶች ከተሸክሟት ከዚህ በላይ ክፋት ለመስራት መሰብሰብ አለ እንዴ? የነሱ ነው እኮ እንደው ክፋት ለመስራት ዘንጠው ካሜራ ይዘው መጥተው ይዘው አቁመው ትራይፖድ ክፋትን ለማውራት እንጂ አይመጡም። ቸፍቱ ዘመዶቻችሁን መውደድ ግዴታ አይደለም። አይ ነው የተበደላችሁ ልትኖሩ ትችላላችሁ። እኔ በጸና ስራ ስላደኩ ሊሆን ይችላል። ግን ምንም እኔ እዚህ ጋር አልፈይ እኔ ነኝ የምሰማ እኮ አንተ ሰማ ነው። ይኸው አክስቷ አዛንዶኒ ሰምታል። ምን አረክለት? ሞላህለት? አጎቶንከው? ዝም ብላችሁ ራሳችሁን ባታሳጡ ጥሩ ነው። ጥሩ ነው። ፍትል አክስቶቻችን ፍትል አክስቶች ግብረ የኔም ጸዴ አክስቶች ነው ያሉኝ። በጣም የሚገራሩ አይ ቲንክ አብዛኛው ሰው ግብረ ገብ የለውም ነው። ይሄ የማሰብ ችግርም አለበት፣ ነገሮችን የማገናዘብ ችግርም አለበት። አዎ ስነ ስርዓት በጣም እኔ በራሴ ከምወደው ነገር ኮርቼ የማወራው ስነ ስርዓት አለኝ። አይኑ ተጫጭሻለሁ፣ ወንብጃለሁ፣ ወንም ውስጥ ገብቻለሁ። ትገባለህ ትኖራለህ። ብዙ ጋር ስትኖር በቃ 27 ላይ ስትደርስ አንተ ማናችን 27 ዓመት ልጅ ብዙ ነገር ውስጥ ገብቶ እንዲወጣል። ይሄ እኔ አሁን ብርቆ ነው። እኔ አሁን እንደውም ሌላ ነገር መናገር እንፈልገዋለን እናገራለሁ። ከዛ ስነ ስርዓት በቃ ደስ የሚል ነገር ነው። የትም ቦታ ቀና የሚያስብል ነው፣ የሚያኮራ ነገር ነው። አይኑ የማይሆን ነገር ካፌ የሚወጣ ልጅ ነኝ። ባይዘው በጣም ልሳደብ የምችል ልጅ በፍጹም ግን ቪዲዮ ላይ አታየኝ። እናቴን እና አባቴ የሚወክልበት ቦታ ላይ ወይ ጓደኞች የሚወክል ቦታ ላይ አታየኝ። ወይ ቸርች ውስጥ የማይባል ነገር አይደለም። በቃ ሁሉም ቦታ አለው። ገባ እኔ ብልግናዎች አሉኝ፣ በጣም ልታያቸው የሚቀፉ ብልግናዎች አሉኝ። ግን በቤት አለ በቃ ሸፍነህ የምታደርጋቸው ነገሮች ገመናህን ትደብቃለህ። በቃ ምንም ችግር ነውሬን ለምን አሳያለሁ? ጥቅም የለውም። ምን ጥቅም? በቃ ጥሩነቴን
አስመሳዩኝ እኮ አይደለም ፒስ ባህሪ ያለኝ አይደል እሱን ነው ሶሻል ሚዲያ ላይ ማሳየት ፈልገው እንጂ እኮ የራሴ ብዙ ነው ኔጌቲቭ የሆነ ነገር ለምን ትዘራዋለህ? ምንም ጥቅም የለውም። በቃ ስነ ስርዓት ደስ የሚል ነገር ነው ሁሉ ስነ ስርዓት በጣም የሚያስከብር ነገር ሌላው ችግር የለውም ምንም እንትን የለውም እንጂ ሁላችንም ብልግና አለ ነው ቶ ባጭሩ ነገር ባልና ሚስቶች እኮ አብሮ ይተኛሉ ራቁታቸው የሚያደርጉትን እናውቃለን። ነውር ነው አይደለም? ወጥቶ ከታየስ ነውር ነው። በቃ አንዳንዴ ሁሉም ነገር አንዳንድስ የሚሰጡት ምክንያት አለ። አንተ በቤትህ እያረከው ፊት ለፊት ስለማደርገው ነው አይደለም። ፊት ለፊት ማድረግ ነው ነውሩ ነገርዩ አይደለም። አንዳንዴ ገባ ቦታው ነውር ነው የሚያደርገው ምንም ጥያቄ የለውም። በቃ ስነ ስርዓት ሊኖረን ይገባል። እኔ በስነ ስርዓት አምናለሁ። እግዚአብሔር ይስጣችሁ ቤተሰቦቼ፣ ጓደኞቼ በጣም ስነ ስርዓት እንዲኖረኝ አድርጓል። ሜቢ እኔ በሚገባኝ ስነ ስርዓት አለኝ ብዬ አስባለሁ። ስነ ስርዓት አለ ባለጌ አይደለሁም አይደለም ያልኩት ስነ ስርዓት አለ እንጂ በጣም ዱርዬነት ሊኖርብኝ ይችላል። ብልግና አንዳንድ አልባሌ ልምዶች አታየውም። ገባ አታየውም እንጂ ብዙ ነገር አለብኝ ውስጥ። ሁሉም ሰው የራሱ የሆነ ነገር አለ። ግን እሱ መኩሪያ አይደለም። መጥቼ እዚህ የምለው ነገር አይደለም ብለም ታልፈው ነገር ነው። አይ ሶ ምክር ቦታ አለ ብያለሁ። ቅድም ግልል አንድ ነገር አለኝ ብለሃል የምፈልገው ሶፊም ሲለው ነበር ከዚህ በፊት አይስቶር የራሱ ፖድካስት ላይ ሲለው ነበር። ብዙ ነገር ሆኛለሁ የሆኑ ነገሮች አሉ ተመትቶታል ነገር ያልኩ ያለፍኩ ምናምን በጣም ኖርማል ነገር ይሄ ነው እንደዚህ ና ልለው አልፈልግም። ብዙ ሰው ይመጣና ይገጠሙን አትበሉን አይኑ የእናንተ ድክመት አናቅም ግን ሁሉም ሰው ይሄ ልጅ እኔ እርግጠኛ ምንም አልነገረኝም ግን የሆነ ነገሮች አሉ በአንተ ሌቭልክ የሆነ ሽባ ያረገክ መጥቶ ነገር አለ ያሰቃየ እንባን ያስመጣው ጉዶች እኔ ብዙ ሁሉም ሰው ላይ ገጥሟል ብዬ አስባለሁ። በልኩ ገባ አንተን የሚገጥመና እኔ የሚገጥመኝ ይለያል። እኔ በምችለው ያማረኝ ለኔ አንተ ቀላል ይችላል አንተ ለኔ ግን ሁላችንም አይደልና እንትን አትበሉት መታችሁ ይሄ ነገር እንዳለ ትልቅ ነገር እንደሆነ ሁሉም ሰው በራስ ገባ የሆነ የሚገጥም ነገር ለኔ ከባዱ ነገር አለ። ለኔ ከባዱ ነው የገጠመኝ ያለ ገባ ምንም ኖርማል ነው ህይወት ላይ ያልፋል ይመጣል ይሄዳል እና የእናንተን የሆነ ችግራችሁን መታችሁ እንትን ሲሉት ያበሳጨኛል። የሆነ ደረጃ ይደረሳል ጥሩ እግዚአብሔር ይመስገን ጥሩ ደረጃ ስለደረሱ እነዛ ሰዎች እንትን እኔ አይገባኝም። ሁሉም ሰው የሚኖረው ኑሮ ነው ብዬ ነው የማስበው። አትንገሩ እና እንዲታዘንላቸው ምናምን የሚፈልጉ ሰዎች አሉ። እኔ ሜቢ ማላዝልኝ ስለሆንኩ እኔ አላዝንም ብዙ ርህራሄ የለውም ልቤ በቃ ኖርማል ነው። አይ ሀሳብህ በጣም ገብቶኛል። ይኸኛው ማስረዳት ከበደኝ ብቻ ግን ኖርማል እንትን ነው ሁሉም ሰው የሚኖረው እና መተው ለጌታ አድርጎ እንደገጠመው አድርጎና እንትን እንድትል ሁሉም ብናወራ ሁላችንም አብሶ አበሻ ሆነን ሁላችንም አለን የሚያስብ መኖር ስላለብን መሆን ስላለብን ነው። ዝም ብለን የሆነች ሴት መጣ እኔ እኮ ሳምጥ ነገር ሁሉም ሰው ጋር ካረገዘች የምትወልደው አመጣ ነው ወይ ተቀዳ ነው ምንም እንትን ማለት ነው። ኦብቪየስ ስቴቲንግ ዘ ኦብቪየስ ይመስላል። እና እንድናዝንላችሁ እኔ በግሌ አላዝንም እንደዚህ ነገር እኔ ማዘን እንደዚህ ነገር አልወድም። ሌላ ስንት የሚታዘን ለራሴ ብዙ ማዝንለት ጉዳይ አለ እንደው ሌላው ሰው ላይ ይቅር ዳማንዬ ብዬ ቁጭ አድርጌው ከጎን የማዝንለት ብዙ ጉዳይ አለኝና አትንገሩ፣ በብዛት አትንገሩ። ሌላ ጨርሰን አትንገሩ። አይ ቲንክ አንተ ጋርም ስናወራ ኦልሞስት ይሄ ሀሳቦቹን ነው እንጂ ያወራናቸው እንደዚህ አይነት ኤሪያዎች ላይ አይደለም የገባ ነው። ኦብቪየስሊ ብዙ ነገር አይተሃል። ኦብቪየስሊ ከ15 ዓመት ጀምሮ ሁሉም ሰው የሚያየው ነገር ነው። ግን ላይፍ ኢዝ ናት አባውት ዳት። ከዛ ነገር የምትማረው ነገር ነው። አዎ በቃ ትማራለህ፣ መኖር ነው። ነገ መንጋት ቻንስ ነው። ባይዘው እግዚአብሔር ነገ ከነጋለ በቃ እኔ እንደዛ ነው። በቃ ፒስ ነው። ነገ እንዴ ከመንጋ ተቆምጬ ቢነጋስ ስንት ነገር አለ። አንዴ በአንድ ቀን እንዲህ ብለህ ታድራለህ እኮ ብር ሊሰበሰብልኝ ነው ነገ የምችል ልጅ ልሆን እችላለሁ እኮ በቃ ይደርልን እንጂ ፒስ ነው አያል መኖር። እኔ በገባኝ እንደዛ ነው። የዛሬ 5 ዓመት 10 ዓመት የነበረ ውድ አንተን ምን ያለ እዚህ ጋር ብታገኘው ምን ልትለው ትችላለህ? ወይም ልጅህ ብታገኘው? እኔ ምንም ምለው ነገር የለም። ምንም ኖርማል ፍሪክ ነኝ። እንደ ታናሹ ስላደኩ ምለው ነገር የለም። ግን እንደኔ በጣም ህይወት የሚጣፍጠውን ህይወቴን ወዳለሁ ስላልኩኝ በየትኛውም እድሜ ላይ ነው እስካሁን በኖርኩት በቃ ሰላማችሁን ይሄ ሰላማችሁ ማለት ብዙ ነገር ይይዛል። በስራችሁም በጓደኝነትም በብዙ አይነት ነገር ላይ ሰላም ስለሚያስፈልግ ሰላማችሁ የምትጠብቁ ከሆነ ሌላው ነገር ይቀላል ብዬ ስለማስብ ለሰላማችሁ ጤና ነው ግድ ነው የምናገረው ነገር አይደለም። ሰላማችሁ ደስታችሁን በቃ ጠብቁ። ለደስታ የስሜት ነገር ስለሆነ ሜቢ
የሆነ ኮንትሮል እያደረግከው ማድረግ ያለብን ለራስ ህይወት እንዲጣፍጥ ተደሰቱ፣ ጥሩ ነው። ከዛ ለሰላም የምትኖር ከሆነ ቅድሚያ የምትሰጠው ከሆነ ነገሮች ይሳካሉ። በጣም ብዙ ነገሮች ለእኔ በሚገባኝ በምፈልገው መልኩ ትልቅ ነገር ተሳክቶልኝ ያለ በቃ ደስተኛ ትሆን። ሌላ ምንም ለእኔ የለም። ህይወት ግዴታ የሆነ ፎቅ መገንባት አይደለም። አይኖ ብሬ በደንብ ፏ ብሎ ሁላችንም የሆነ ነገር ለመገንባት ነው የምንሄደው። መገንባት የሆነ ቤተሰብ የሚሆን ምንም የተሻለ ህይወት ለመኖር በገንዘብ ስለሆነ እንዲህ የምንሰራቸው ነገሮች እኔ የተሻልኩ ልጅ አይደለም እሱን ለመምከር። ግን በቃ ሰላምም ብለህ ነገር የምትሆን ከሆነ ለእኔ ፒስ ነው ባይ። ሰላማችሁን ጠብቁ። እዛም በጣም አመስግኑ። አማኝ ላትሆን ትችላለህ፣ አላውቅም። የምትሆኑ በቃ አመስግኑ። እኔ በጣም አመሰግናለሁ። ህይወታችሁን ለመውደድ ሞክሩ። እሱ በጣም ደስ የሚል ህይወት እንትን ነው፣ ደስ የምትል ነገር ነች። ህይወትን ከጠለው ብትሰራ ባሰራ ቢኖርህ ባይኖርህ ምናምን እኔ ህይወቴን በጣም ወደዋለሁ። ቤተሰቦቼን ወዳለሁ፣ ጓደኞቼን ወዳለሁ። እኔን ጠብቄው ስለምኖር ደስተኛ ነኝ። ሌላ ነገር የለውም። ነገ ምን ብሎ ማዳቅ ልጅ ነኝ። እሰራለሁ። ከዛ በተረፈ ስሩ። ሁሉም ሰው እንደሚለው ለመስራት ሞክሩ። አይኑ ይከብዳል። ስሩ ማለት ቀላል ነው፣ ግን ለማድረግ ሞክሩ። ሰላማችሁን ግን ጠብቋት። እሷ ግዴታ ሌላ ምንም ነገር የለም። ምንም ሰላሜን እየረበሽከኝ ከሆነ ነገር ልንቀጥሎ አንችልም። አንተ ራሱ ጠርታይን ጋብዘኝ እየረበሽ ከሆነ ወይም መሄድ አለብኝ ትልከኛለህ። ገባ? ስራም ላይ እንደዚያው ነው። ሰላምን ጤናን ቅድሚያ ሰጣችሁ ሴፍ ዞንን ጠብቀፋ ማለት ነው። እኔ እስካሁን ባለሁበት እንደዛ ነኝ። ነገንም እያሳመረልኝ አድጋለሁ ብዬ እሱን እጠብቃለሁ። ሌላ ምንም ነገር የለም። ኢንሻአላህ ሰላምን ጠብቅ። ሰላም ደስ የሚል ነገር ነው። ሰላም ተስፋ ሰላም ጸዴ ነገር ነው። ከስሙ እሷም ደስ ትለኛለች። ሌላ ምንም ይሄን ያለ መምከር ብቁ የሆንኩ ልጅ ግን ሰላሜን በመውደዴ ብዙ ነገር ስላለኝ ነው። በቃ ደስታ አለ። ሌላ ምንም ነገር አይመጣም። አይ ቲንክ ከስራም ብር ምንም ብታገኝ የምታተርፈው ደስታ ነው። ሌላ ነገር ሌላው ትርፍ ነው። ሌላ ብር የምጠብቀው ምናምን ሌላ ታምር የለውም። እኔ በቃ ምጓጓም ልጅ ስላልሆንኩ ይሆናል የሆኑ ነገሮች እንደዚህ ይሆናል አይደለም። የሆኑ ነገሮች ወዳቸዋለሁ። ቢሆን ነገር እንደዚህ ያልኩ ልጅ ስላልሆንኩ ኳስ ወዳለሁ። እንዲህ ማድረግ እንዲህ ብሰራ እንዲህ ባረግ እንዲህ ቢኖረኝ የምለው ነገር የለኝም። እንትን የለኝም። ብዙ ነገር ውስጥ እንዲህ በብዙ ነገር መደሰታለሁ። ሰላም ያለው ሁሌ ሰላም ካለ ነገሮችን ፖዚቲቭን ታየዋለህ። ማይሆንም ከሆነ ወዲያውኑ ለሰላም ምንም ነገር ትታለህ። ገደል አይገባም፣ ይቀራል። የዛሬ ሳምንት ምክራችን ሰላማችሁን ጠብቁ፣ ሰላማችሁን ፈልጉ። እንዳስፋው ነፍሱን ይማር። ሰላማችሁ ይብዛ እንዳለው የእሱን ልበልለት እንጂ አስተውሽ ሰላማችሁ ይብዛ ሁሌ ምክሩ ነው። ትዝ ካላችሁ እንግዲህ ሰላማችሁ ይብዛ፣ ስራ ይሳካ፣ ምን ሰላማችሁ ይብዛ። በዛም ጤና ይስጠን፣ እድሜ ይስጠን። አሜን 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 አሜን። ሃሌሉያ። ብዙ ጊዜ መጨረሻ ላይ ጌም አዘጋጃለሁ፣ ግን ጌም አላዘጋጀውም። ይኸው የመጀመሪያ ቀን ብቻ ነው ጌም ያዘጋጀሁት። ላስት 8 ኤፒሶድ ጌም አላዘጋጀውም። እንኳን አላዘጋጀ በዚሁ እንትን እንለዋለን። እስካሁን ከቆያችሁ ይህን ቪዲዮ ላይክ፣ ሼር፣ ኮሜንት ላይ አማን ማለት የምትፈልጉት ነገር ካላችሁ ለአማን ጻፉለት። እንደዚህ እንደዛ ምናምን ነገር አድርጉት። ሰብስክራይብ ማድረግ ግዴታ ነው። የአማን ቤተሰቦች፣ የአዲስ ቤተሰቦች አማንን እየሄዳችሁ ፍቅር አሳዩልኝ። የአማን ቤተሰቦች ደግሞ ይሄን የምታዩት ከሆነ አዲስ መታችሁ ደግሞ ፍቅር ብታሳዩ ደስ ይለናል። አይጸዲ ሰው ነው። አልከበደም፣ አልወለደም። አመሰግናለሁ። የዛሬ ቆይታችን ይሄን ይመስል ነበር። ረጅሙ ፖድካስት እስከዛሬ የሰራ ነው። ይሄ ነው የሚሆነው። እንጂ አድርጉት። እኔ ሳላስበው ነው የሄደብኝ ሰዓት። ለእናንተም ሳታስቡት ይሄድላችሁ፣ የምትጠቀሙበት ፈጣሪ ያድርግላችሁ። ትቆያለሽ? እንቀጥለስ? አይ እኔ ልሂድ፣ አስጠልቶኝ። ይመቻችሁ። ፈታ ነው። እኔም ተመችቶኛል። ይመችሽ አባቴ።